ቻለው ስሜ ፋሲካ እባላለሁ የምኖረው በኖርዝ አሜሪካ በካናዳ ነው ያለሁት እና ፓስተር መርከቡ ይሄንን እድል ስለሰጠኸኝ ምክንያቱ አስናቀም ስለሆነ አስናቀም በዚህ ሰዓት በአጋጣሚ በጣም እሱንም ላመሰግን እወዳለሁ እና ጌታ ኢየሱስ ሁላችሁንም አብዝቶ ይባርካችሁ በእውነት ደስ ብሎኝ ነው ማገለግለው እኔ ብዙ ቦታ አገለግላለሁ እግዚአብሔር በሰጠኝ ጸጋ እና በሱ ቸርነት ማለት ነው እግዚአብሔር የተመሰገነ ይሁን ስለሰማነው ቴስቲሞኒ በጣም ደስ የሚል ቴስቲሞኒ ነው አኒ ጌታ ኢየሱስ አብዝቶ ይባርክሽ አብዲሳም ጌታ ኢየሱስ አብዝቶ ይባርክ ቅድም ያው በድጋሚ ሄለንም ብሪቱም ወይኔ እናንተንም ሰላም ላለው ኤዱ አንቺንም ድምጽሽን ስለሰማው ጌታ ኢየሱስ ይባርክሽ ደስ ብሎኛል ሰማሻለሁ በተለያየ ፕላትፎርም ላይ ትገቢያለሽ እና በአንቺ ውስጥ መልካም የሆነ እግዚአብሔር ጸጋ እንዳለ አውቃለሁ እና ከታችም ያላችሁ ሁላችሁንም በጌታ በኢየሱስ ሰላም እላችኋለሁ በእውነት እና ታፕ ሼር አድርጎ የምለው ለምንድን ነው የእግዚአብሔርን ሐሳብ ሰዎች ሁሉ እንዲሰሙ ስለምፈልግ ብቻ ነው ምክንያቱም ሰውን ነፃ ሊያወጣው የሚችል ሰውን ካለበት ከማንኛውም ጥያቄ ነፃ ሊያደርገው የሚችል ነገር ምንድነው ካላችሁኝ በእውነት የእግዚአብሔር ቃል ነው እና በምስጋና ከጀመርኩ ደግሞ ኢንከረጅ ላደርጋችሁ ወደ ልቤ የመጣ አንድ ቃል አለ ሁላችንም አገልጋዮች ብንሆንም እዚህ ጋር ያገለግላችሁ ያላችሁ እግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ምን ይላል? ስለዚህ የተወደዳችሁ ወንድሞቼ እህቶቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታም ሥራ ሁልጊዜ የሚበዛላችሁ ሁኑ ይላል እና ጳውሎስ በጣም ኢንከሬጅ ያደርጋቸዋልና የተወደዳችሁ ወንድሞች እህቶች ማለት ድካማችሁ በጌታ ከንቱ አይሆንም ጌታን አገልግላችሁ በጸሎት ሊሆን ይችላል በየትኛውም እግዚአብሔር በሰጣችሁ ጸጋ እግዚአብሔርን እያገለገላችሁ ያላችሁ አሁንም ወደፊትም የምታገለግሉ በእውነት ነው ምነግራችሁ ድካማችሁ ከንቱ አይሆን በእግዚአብሔር ዘንድ ሪዋርድ አለ በእግዚአብሔር ዘንድ እግዚአብሔር ስለ ልጆቹ በጣም የሚያስብ ድንቅ የሆነ አባት ነው ያለን ጥሩ አባት ነው ያለን መሐሪ አምላክ ነው እና በድጋሚ ነግራችኋለሁ ድካማችሁ በጌታ ከንቱ እንዳይሆን አውቃችሁ የምትደላደሉ የማትነቃነቁም የጌታም ሥራ ሁልጊዜ የሚበዛላችሁ እንድትሆኑ I love to encourage you ማለት ነው ኢንከሬጅ ላደርጋችሁ በጣም ወዳለሁ ኢየሱስ ክርስቶስ ለዘላለም ጌታ ነው እና በጣም ከሚገርማችሁ ነገር መናገር የምፈልገው ነገር ካሜራውን ኦን ላድርገው እንዴ ምናልባት ቆይ እስቲ ፕሊዝ አዎ ታስበው ቆይ እስቲ ቼክ ላድርገው ቆይ yes I think አሁን ይታያል በደንብ ነው የሚታየው በስማ በጣም አሪፍ ነው praise God hallelujah ደስ መልካሙን የወይን ጠጅ ከወዲት አኖርሃል መልካሙን የወይን ጠጅ ከወዲት አኖርሃል አልኩ አሜን praise God እና ለማታቁኝ እንግዲህ ፊቴንም ላሳያችሁ ብዬ ነው ጌታ ኢየሱስ ይባረክ እግዚአብሔር መልካም አምላክ ነው እንግዲህ ዛሬ እግዚአብሔርን ሐሳብ እንከፋፈላለን ግን ወደ ቃሌ ከመግባቴ በፊት በጴጥሮስ በአንደኛ ጴጥሮስ መልእክት ላይ የተናገረውን መልካም የሆነውን ሐሳብ እሱን እናገርና ወደ ዛሬ መልእክቴ ገባለሁ እኔ አምናለሁ በቃል ውስጥ ለብዙ ሰዎች መፍትሄ ይሆናል እንደዚሁም ደግሞ እንጸልያለን እግዚአብሔር የሰጠኝ ጸጋ አለ በጸጋ ስጸልይ እግዚአብሔር መልካም ነገር ያደርጋል ኢየሱስ ክርስቶስ ለዘላለም ጌታ ነው እና እስቲ እንጸልይ መሰለኝ በጌታ በኢየሱስ ስም አባትና አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግናለን ስለ ምህረትህ ስለ ቸርነትህ ስለ ጥበቃ ስለ ማዳንህ ተመስገን አቤቱ አባታችንና አምላካችን
ቦታና ጊዜ የማይወስን እውነተኛ አስተማሪ የእውነት መንፈስ ቅዱስ በዚህ ሰዓት ይህን ፕላትፎርም ወንድሞቼን እህቶቼን እኔን ራሴን እንዲሁም በተለያየ ዓለማት እግዚአብሔር በኢትዮጵያ በኤዥያ በዱባይ በኖርዝ አሜሪካ እንዲሁም በአፍሪካ በተለያየ ቦታ ሆነው የሚሰሙ እግዚአብሔር አምላክ ለሁሉ መፍትሄ ያለው ቃል ነውና በቃል ውስጥ ያለ እውነት እንዲበራላቸው በኢየሱስ ስም እኔ ጸልያለሁ። መንፈስ ቅዱስ ልባችን አይምሯችን እንድትከፍት ይህንን ኦፖርቹኒቲ የሰጠህን አንተ ነህና እግዚአብሔር ሆይ እናመሰግናሃለን። ስለ ቅዱሱ ቃልህ እናመሰግናሃለን። አሁንም ጊዜውን ሰዓቱን መንፈስ ቅዱስ ለአንተ አሳልፈን እንሰጣለን። በነገር ሁሉ ክብርና ምስጋና ለአንተ ይገባሃል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ኢየሱስ ይባረክ። ይሰማል በደንብ ድምፅ አይደለም? ክብር ለእግዚአብሔር ይሁን። ሃሌሉያ። በደንብ ይሰማል። ቀጥል። በደንብ ይሰማል። በቃ ሼር እያደረጋችሁ እስቲ ወደ ቃል እንገባለን። ምንድን ነው ጴጥሮስ የሚለው ቃል አንብብላችሁ። ይህ በጣም መሰረታዊ የሆነ ቃል ነው። ለአገልጋዮችም የእግዚአብሔርን ስራ ለሚሰሩ ሁሉ ሁሌ የምናገረዋለሁ። ምንድን ነው የሚለው? አንደኛ ጴጥሮስ ምዕራፍ 4 ከቁጥር 7 ጀምሮ ያለው ቃል ዳሩ ግን አለ የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ አለ። ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት ግን እርስ በርሳችሁ አጥብቃችሁ ተዋደዱ ይላል። እርስ በርሳችሁ አጥብቃችሁ ተዋደዱ። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። we are in the last days የመጨረሻው ዘመን ላይ ነው ያለነው። የመጨረሻው ጊዜ ላይ ነው ያለነው እና ይሄ ቃል የዛሬ 2000 ዓመት በፊት የተነገረ ቃል ቢሆን እስካሁን ድረስ በመንፈስ ቅዱስ ኢንስፓየር ተደርገው የጻፉት የእግዚአብሔር ሐዋርያ ጴጥሮስ ስለጻፈው የእግዚአብሔር እስትንፋስ ያለበት ቃል ስለሆነ ስቲል እኛንም ኢንከሬጅ ያደርገናል፣ ያበረታናል፣ ያቀናናል። ኢየሱስ ክርስቶስ ለዘላለም ጌታ ነው እና ምን ይላል? ከዛ ትጸልዩ ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ፣ ያለ ማንጎራጎር እርስ በርሳችሁ እንግድነትንም ተቀባበሉ ይላል። እነን እንግዲህ በእንግድነት በወንድማይነት ስለኔ ማንነት እንኳን ሳታውቁ አስናቀ በሚዲያ ላይ ስለሚያቀኝ ያው የሚያውቁኝ አገልጋዮች ያውቁኛል። ግን በእንዲህ አይነት ሁኔታ አስባችሁ ስለተቀበላችሁኝና እድሉን ስለሰጣችሁኝ ጌታ ኢየሱስ አብዝቶ ይባርካችሁ። ክብር ለእግዚአብሔር ይሁን እና ምን ይላል ጴጥሮስ? ዋና ሐሳቡ የተናገረበትን ልነግራችሁ የምፈልገው ልዩ ልዩ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ ይላል የጸጋን ስጦታ እንደተቀበላችሁ መጠን እንደዛው በጸጋ እርስ በርሳችሁ አገልግሉ ይላል። ስለዚህ ሁላችንም የተቀበልነው ጸጋ አለ። በተሰጠን ጸጋ እርስ በርሳችን ምን እናደርጋለን? እናገለግላለን። ይሄ እግዚአብሔር በልጁ በክርስቶስ ኢየሱስ በተለይ ያመኑ ሁሉ ማለት ነው የእግዚአብሔርን ጸጋ የተቀበለ አማኝ ነው ያሉ። በክርስቶስ በማመን የጸደቀ አዲስ ፍጥረት የሆነ መልካሙን ስራ ለመስራት የተጠራው ያ አዲሱ ፍጥረት በክርስቶስ ኢየሱስ የተፈጠረው ያ አዲሱ ሰው ጸጋ የተቀበለ ነው። ስለዚህ በዛ ጸጋ ምንድነው የሚለው? የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ ምንድነው አገልግሉ ይላል። ኢየሱስ ጌታ ነው። ታዲያ ማንም ሰው ሲናገር አለ ጴጥሮስ፣ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። ማንም ሲናገር እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ለምን? ይሄ በጣም ልናስተውል የሚገባን ነገር አለ። ዛሬ በእግዚአብሔር ጸጋ ተቀብለው በእግዚአብሔር ጸጋ ብዙዎች ለራሳቸው ክብርና ጥቅም የሚያደርጉ አሉ። የዛሬም 2000 ዓመት በመጽሐፍ ቅዱስ ውስጥ ያሉ ሰዎች አሉ፣ ዛሬም አሉ። ግን እኛ የምናገለግለው በእግዚአብሔር በተሰጠን ጸጋ ስንናገር እንደ እግዚአብሔር ቃል ስናገለግልም እግዚአብሔር በሚሰጠን ኃይል እንደሆነ አክኖሌጅ አድርገን ለእግዚአብሔር ክብሩን መስጠት አለን። ታዲያ ጴጥሮስ ምን አለ? ማንም የሚያገለግል ቢኖር እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን
እስከ ዘላለም ድረስ ለሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ ነው ይላል። አሜን። ኢየሱስ ጌታ ነው። ይሲ እግዚአብሔር ኃይሉን ሲሰጠን፣ ጸጋውን ሲሰጠን፣ እግዚአብሔር ሲያጸድቀን፣ ሲቀበለን፣ በልጁ በክርስቶስ ኢየሱስ ደም አጥቦ ልጆቹ ሲያደርገን የጠራንና የመረጠን ለምንድን ነው ካላችሁኝ፣ ለራሱ ክብር ነው እንጂ ለእኛ ልንከብርበት ፌም ልንሆንበት አይደለም። ስለዚህ ማንም ሰው ሲናገር እንደ እግዚአብሔር ቃል ይናገር። ማንም ሲያገለግል እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ለምን? ክብርና ስልጣን እስከ ዘላለም ድረስ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ ነው። ጴጥሮስ ይህንን መልእክት ያስተላለፈበት ዋና ምክንያቱ ለምንድን ነው ከተባለ ኢየሱስ ክርስቶስ ጌታ ነው። ዛሬ ብዙ ሰው ይህንን እውነት ካለመረዳት የተነሳ ለእግዚአብሔር የሚገባውን ክብር ከመስጠት ይልቅ ለራሳቸው ክብር የሚኖሩ ብዙዎች ስላሉ በእግዚአብሔር ጸጋ የተሰጣቸው ጸጋ እግዚአብሔርን ለማክበር እንደሆነ ብዙዎች አልተረዱት እና ይህንን እውነት ለትውልድ ሁሉ ልናስተላልፍ የተጠራን የእግዚአብሔር ሕዝቦች ስለሆንን ይህንን እውነት ትውልድ ሁሉ ማወቅ አለበት እና ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ይሰማል ድምፅ አይደለ? ዩቲዩብ ላይ ስለሚጫን እንዳይቆራረጥ ብዬ ነው። በደንብ ነው የሚሰማው። ቀጥል። ጥሩ ከተሰማሽ፣ እሺ፣ በደንብ እንደው ሜክሹር ለማድረግ ብዬ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ታዲያ አንድ ሐሳብ የምነግራችሁ ነገር ምንድን ነው? ለወንጌሉ ስራ የተለየን ሰዎች ስለሆንን አንድ ሐሳብ ጳውሎስ በሮሜ ሰዎች ላይ በምዕራፍ 15 ከቁጥር 19 እስከ 23 ባለው ክፍል ውስጥ የተናገረውን ሐሳብ እናገራለሁ። ስለዚህ ከኢየሩሳሌም ጀምሬ እስከ እልዋሪቆን ድረስ እየዞርክ የክርስቶስን ወንጌል ፈጽሜ እንዲሁ በሌላው ሰው መሰረት ላይ እንዳልሰራ የክርስቶስ ስም በተጠራበት ስፍራ ሳይሆን ወንጌልን ለመስበክ ተጣጣርኩኝ ብሎ ጳውሎስ በሮሜ 15 ላይ ከቁጥር 19 እስከ 20 ባለው ክፍል ውስጥ ይሄንን ነገር ተናግሯል እና ሐዋርያው ጳውሎስ በዚህ ጥቅስ ላይ ስለ ተልእኮ አገልግሎት ጥልቅ ነገር ይነግረናል። ወንጌል ሙሉ በሙሉ ሰብኬያለሁ ብሎ ማወጁ የክርስቶስን መልእክት ሙሉ በሙሉ እንደሰበከና በስብከቱ ምንም ነገር እንዳልቀረው ያሳያል ማለት ነው። ያሳያል። በሌላ አነጋገር ከአይሁድ ሃይማኖት ማዕከል ከሆነችው ኢየሩሳሌም እስከ ኢልሪኩም ድረስ ጳውሎስ ነፍሳትን እያዳነ ቤተ ክርስቲያንን እየተከለና ክርስቲያኖችን በእምነት እያሳደገ በስፋት ተጉዟል እና የክርስቶስ ስም ባልተጠራባቸው አካባቢዎች ወንጌልን ለመስበክ ያሳየው ቁርጠኝነት ጌታ ኢየሱስ ሂዱ አሕዛብን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው በማለት የሰጠውን ታላቅ ተልእኮ ለማስፈጸም ስሙ ያልደረሰበት ቦታ ለማድረስ ካለው ፍላጎት የተነሳ ትልቅ መስዋዕትን ያደረገ የእግዚአብሔር ሐዋርያ ነው ጳውሎስ ማለት ነው እና ጳውሎስ ብዙዎች ሕይወት የሚቀይረውን የመዳን መልእክት ያልሰሙ እንዳሉ ያውቅ ስለነበር የወንጌል መስፋት አስቸኳይነት ተገንዝቦ ነበር ይሄንን ሲያደርግ የነበረው። ዛሬም እኛ በዚህ መንፈስ ሆነን የእግዚአብሔርን ቃል ይህንን ወንጌል ከሐዋርያት የተቀበልነውን እውነት ለትውልድ ሁሉ ማስተላለፍ እንዳለብን መጽሐፍ ቅዱስ ስለሚነግረን ጳውሎስ በቁጥር 23 ላይ ምን አለ? በዚህ ሀገር ውስጥ ለመስበክ የቀረኝ ስፍራ የለም ብሎ ራሱ አረጋግጧል። ይህ እግዚአብሔር የሰጠው ተልእኮ ማለት ነው። በእምነት እንደፈጸመና አሁን ወደ አዲስ ስፍራዎች ለመሄድ እንደተዘጋጀ ያሳየናል። ኢየሱስ ለዘላለም ጌታ ነው። ጳውሎስ ወንጌሉን የሰበከው መልእክቱ ስር እንዲሰድ በሚያደርግ መንገድ ነበር። አሁን ግን በዚህ ሀገር ስፍራ ወደፊት ስለሌለኝ ከብዙ ዓመት ጀምሬ ወደ እናንተ ልመጣ ናፍቆት ስላለኝ ብሎ ይነግራቸው ነበር እዛ ለሮሜ ላሉት
ስለዚህ በዚህ ዓመት አለ ጌታ ካፈሰሰልን የሚያስደንቅ ጸጋ አንዱ ወንጌል በሁሉም ሀገራት እንዲሰበክ ነው። ይህንን እመኑና በዚህ ውስጥ የእናንተ ሚና ምን እንደሆነ እንድታውቁ እኔም ኢንከረጅ ላደርጋችሁ እወዳለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው እና ኢየሱስ እንዲህ አለ፣ ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዛን ጊዜ መጨረሻ ይመጣል ብሎ መጽሐፍ ቅዱስ ላይ በግልጽ ተነግሯል። ስለዚህ we are in the last days ያለን የመጨረሻ ዓመት ስለሆነ ባለን ኃይል ሁሉ ተጠቅመን ወንጌልን እንሰብካለን። እኔ ኢቫንጀሊስት ነኝ። ያው በተለያየ ቦታ ዞሬ አገለግላለሁ፣ በስትሬት ላይ አገለግላለሁ፣ በቤተክርስቲያን ውስጥ አገለግላለሁ። እንዲህ ደግሞ በኦንላይን አልፎ አልፎም ኢትዮጵያ መሄዳለሁ እና በጣም በዚህ ዘመን ፍጻሜ ላይ ይሄንን እውነት አስበን በጸሎትም በቃልም በውጭም ወጥተን ደግሞ በመመስከር ይህንን የመጨረሻውን ዘመን ብዙዎችን ከሰይጣን አሰራር ከጨለማው አገዛዝ ተናጥቀን ወደ እግዚአብሔር መንግስት ማፍለስ አለብን። ምሳሌ ላይ ምን ይላል መሰላችሁ? ምሳሌ ምዕራፍ 6 ቁጥር 30 ላይ ምን ይላል? ነፍሳትን የሚያድን ጠቢብ ነው ይላል። ጠቢብ ነው ይላል እና you are a wise when you are winning soul ማለት ነው። ህይወት ነፍሳትን ስናድን ጠቢብ ማለት እንደዛ አይነት ሰው ነው፣ ወንጌልን በመስበክ ማለት ነው። ኢየሱስ ክርስቶስ ለዘላለም ጌታ። ስለዚህ የእግዚአብሔርን ወንጌል በኃይል ለመስበክ መዘጋጀት አለብን ማለት ነውና ይሄንን ከረጃ አረጋችኋለሁ። ግን ዛሬ እኔ ላካፍላችሁ የፈለግኩት ዋና በልቤ ውስጥ ያለ ሐሳብ ምንድነው ካላችሁኝ የእግዚአብሔርን ጸጋ እና ስለ እግዚአብሔር ጸጋና ስለ እግዚአብሔር ጽድቅ መናገር የምፈልገው ነገር አለ። በሰዎች አንደርስታንዲንግ በደንብ እንዲኖራቸው ስለምፈልግ ይህንን እውነት እናገራለሁ። ኢየሱስ ለዘላለም ጌታ ነው። መጽሐፍ ቅዱስ በግልጽ የሚነግረን ነገር በተለይ ሰዎች በክርስቶስ ኢየሱስ ካመኑ በኋላ በሕይወታቸው ስኬታማ የሆነ ኑሮ ለመኖር፣ ውጤታማ የሆነ ህይወት ለመኖር፣ ፍሬያማ የሆነ ህይወት ለመኖር የሚያስፈልጉ መሰረታዊ የሆኑ ነገሮች በእግዚአብሔር ቃል ውስጥ የተጻፈልን እውነት አለ። መቼም እኛ የእግዚአብሔርን ህይወት ስንቀበል የተቀበልንበት ዓላማ ከእግዚአብሔር ህይወት የተነሳ በህይወታችን ሁሉ አሸናፊ ሆነን እንድንኖር ነው የተቀበልነው የእግዚአብሔርን ህይወት ማለት ነው። በትዳራችን፣ በቤታችን፣ በኑሯችን፣ በስራችን፣ በአገልግሎታችን ሁሉ በዚህ ዓለም ላይ ስንኖር ስኬታማ የሆነ ህይወት እንደ እግዚአብሔር ፈቃድ ለመኖር የሚያስፈልጉትን መሰረታዊ የሆኑ ሁለት ነገሮችን ነው ዛሬ የምንነጋገረው እንደ እግዚአብሔር ፈቃድ ማለት ነው። እና መቼም በህይወት ስንኖር ማንም ሰው ህይወቱን አሸንፎ ደስ የሚለውን ህይወት፣ ሰላም ያለው ህይወት፣ በረከት ያለው ህይወት፣ ከጭንቀት ከብዙ ነገር ነፃ ወጥቶ ለመኖር የሰው ልጅ የማያደርገው ጥረት የለም። ኢቭን በሰክራሎ ዓለም ላይ እንደዛ ነው። ግን እኛ በክርስቶስ ኢየሱስ ያመንን የእግዚአብሔር ልጆች ደግሞ በመንፈሳዊም ሆነ በስጋ ህይወታችን አሸናፊ ሆነን ለመኖር በመግዛት ለመኖር የሚያስፈልጉንን መሰረታዊ ነገሮች የእግዚአብሔር ቃል የሚናገርን በዛ መሰረት ላይ ተናግሬ ሐሳቤን ሼር አደርጋችኋለሁ። ኢየሱስ ለዘላለም ጌታ ነው። ይህ ሐሳብ የሚገኘው በሮሜ ምዕራፍ 5 ቁጥር 17 ላይ እንዲህ የሚል ቃል አለ። በአንዱ በደል ቁጥር 17 ላይ በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅንም ስጦታ የሚቀበሉ ይላል በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። በሕይወት ይነግሳሉ። የጸጋን ብዛትና የጽድቅን ስጦታ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። እንግዲህ በዚህ ምድር ላይ ስንኖር እንደ እግዚአብሔር ልጆች በሕይወታችን የአሸናፊነት ሕይወት ለመኖር፣ የድል ሕይወት ለመኖር፣ የስኬታማ የሆነ ሕይወት ለመኖር፣ እንደ እግዚአብሔር ፈቃድና ሐሳብ ለመኖር የሚያስፈልጉልን መሰረታዊ የሆኑ ነገሮች የእግዚአብሔር ቃል በግልጽ ሲነግረን ምንድን ነው የሚለው? የጸጋን ብዛትና የጽድቅን ስጦታ የሚቀበሉ በአንዱ በኢየሱስ ክርስቶስ በሕይወት ይነግሳሉ ይላል። በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል።
ስለዚህ በዚህ ምድር ላይ ስንኖር በአገልግሎታችን ስኬታማ ሆነን ለመኖር፣ በትዳራችን ስኬታማ ሆነን ለመኖር፣ በሶሻብል ላይፋችን ኢቭን በመስሪያ ቤት በተለያየ ቦታ ስንሰራ በህይወታችን ነግሰን ለመኖር፣ የድል ህይወት ለመኖር፣ የአሸናፊነት ህይወትን ለመኖር የሚያስፈልጉንን እግዚአብሔር የሰጠን ሁለት ነገሮች ናቸው። እሱም ጸጋና የእግዚአብሔር ጽድቅ ይባላል። ስለ እነዚህ ነገሮች ስለ ጸጋውና ስለ ጽድቅ አንድ አማኝ አንድ ክርስቲያን ኢቭን አገልጋይ እንኳን ቢሆን በትክክል ካልተረዳው ስፍራውን አውቆ በማንነቱ በዚህ ምድር ላይ ሲኖር እንዴት መኖር እንዳለበት አያውቅ። አንድ እውነት መረዳት ያለብን ነገር አለ። ክርስትና ሃይማኖት አይደለም። ክርስትና ክርስቶስ በእኛ ውስጥ የሚኖረው ህይወት ነው። ክርስቶስ በእኛ ውስጥ የሚኖረው ህይወት ነው። ጳውሎስ ለዚህ ነው ምን አለ? ከክርስቶስ ጋር ተሰቅያለሁ አለ። እኔ ያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በስጋዬ የምኖርበት ኑሮዬ በወደደኝና ስለ እኔ ራሱን አሳልፎ በሰጠ በእግዚአብሔር ልጅ ላይ ባለ እምነት የምኖረው ህይወት ነው አለ። ይሲ ክራይስት ኢዝ ሊቭስ ኢን አስ። ክርስቶስ በእኛ ውስጥ ይኖራል። ያ ክርስቶስ በእኛ ህይወት ውስጥ በእኛ ህይወት ላይ የሚኖረው ህይወት እንደሆነ አንድ አማኝ በትክክል መገንዘብ አለበት። ምክንያቱም ይሄ እውነት ሲገባን፣ ይሄንን ስናውቅ ልዩነትን እናመጣለን በማንነታችን። የአዲሱ ፐርሰን አዲሱ ፍጥረት ከአይሁድም ከአሕዛብም ያልሆነ በክርስቶስ ኢየሱስ የተፈጠረው አዲሱ ፍጥረት የአሸናፊነት ህይወት መኖር የሚችለው ፈርስት ኦፍ ኦል ዊ ሃቭ ቱ ኖው ዳት በክርስቶስ ኢየሱስ የሆነልንን ክርስቶስ ኢየሱስ የጨረሰውን እኛ በክርስቶስ የሆነውን ኃላፊነታችንን እንደ እግዚአብሔር ቃል መሰረት አውቀን በዚህ ምድር ላይ የምንኖረው ህይወት ነው። አለበለዚያ ስኬታማ ሆነን መኖር አንችልም፣ ለሌሎችም በረከት አንሆንም። ምክንያቱም መጽሐፍ ቅዱስ የሚነግረን ጌታ ኢየሱስ ራሱ ሲናገር ምን አለ? የሰማይ አባታችሁን ያከብራችሁ ዘንድ ብርሃናችሁ ሁሉ በሰው ፊት ሁሉ የበራ ይሁን ብሎ ሲናገር እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ ሲል እኛ ለዓለም ብርሃን ለዚህ ምድር ደግሞ ጨው መፍትሄ መሆን የምንችለው በክርስቶስ የሆነውን ማንነታችንን እንደሚገባ መጀመሪያ ማወቅ አለብን። በክርስቶስ ያለቀውን መረዳት አለብን። at the same time we have to know our responsibility so that we can be a solution for the people ማለት ነው። በዚህ ምድር ላይ ስንኖር መፍትሄ ሆነን እንኖራለን። ስለዚህ ክርስቶስ በእኛ ህይወት የሚኖረው ህይወት እንደሆነ ማወቅ አለብን። ታዲያ ጳውሎስ የጸጋን ብዛት የጽድቅንም ስጦታ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ ብሎ ሲነግረን ሁለቱ መሰረታዊ ነገሮች በጣም ኖቲስ እንድታረጉ ትኩረት እንድታረጉበት የምፈልገው የጸጋን ብዛት ይላል። የጸጋን ብዛትና የጽድቅን ስጦታ የሚቀበሉ ይህ ነው። ጽድቅ ስጦታ ነው። ጸጋ ግን በአማኝ ህይወት ውስጥ በአንድ ሰው ህይወት ውስጥ የሚበዛ ነገር ነው። የሚበዛ ነው። ታዲያ ይሄ ጸጋ ነው በህይወታችን ሲበዛ በድል ህይወት የምንኖረው፣ የአሸናፊነት ህይወት የምንኖረው፣ የጽድቅ ህይወት የምንኖረው፣ እግዚአብሔርን በመምሰል የምንኖረው፣ ለተጠራንበት ጥሪ የሚገባውን ምላሽ ሰጥተን በምድር ላይ ኢምፓክት በማድረግ ለብዙዎች መፍትሄ በመሆን በማንነታችን ብዙዎችን ከጨለማው ስልጣን የምንናጠቅበት አንዱ ምክንያት we have to multiply the grace of God in our life. ይሄን ጸጋ በህይወታችን ማብዛት አለብን። that's why he said የጸጋን ብዛት የጽድቅን ስጦታ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ አለ። ኦኬ፣ አሁን የመጀመሪያውን ሐሳብ ምንነጋገረው ስለ ጸጋው። የእግዚአብሔር ጸጋ ለምንድን ነው የሚያስፈልገው ካላችሁኝ፣ እግዚአብሔር ለአማኙ የሰጠው ለምሳሌ አንድ አማኝ አንድ አገልጋይ በክርስቶስ ኢየሱስ ያመነ እግዚአብሔር ልጅ ስፍራውን አውቆ ማንነቱን አውቆ በዚህ ምድር ላይ በጸጋው እንዴት ተረድቶ ያንን እውነት አውቆ በጸጋ እንዴት መመላለስ እንዳለበት ለመርዳትም ጭምር ነው ይህንን ሐሳብ የምናገር።
እግዚአብሔር ጸጋውን የሰጠን። ስለዚህ ምን አለ? የጸጋን ብዛትና የጽድቅን ስጦታ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ይሄ ጸጋ የሚበዛ ነው። ታዲያ ይህን ጸጋ በሕይወታችን የምናበዛው እንዴት ነው ብለን ካልን ለዚህ መሰረታዊ የሆነውን ቁልፍ ጴጥሮስ በመልእክቱ ላይ እንደዚህ ብሎ ይነግረናል። ሁለተኛ ጴጥሮስ ላይ ምዕራፍ 1 ላይ እንደዚህ ብሎ ይነግረናል። እሱን አነብላችኋለሁ። ኢየሱስ ለዘላለም ጌታ ነው። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 3 ጀምሮ እንደዚህ ይላል። የመለኮቱ ኃይል አለ በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ ጸጋና ሰላም ይብዛላችኋል። ይሲ ጸጋና ሰላም ይብዛላችሁ። በምንድን ነው የጸጋ የሚበዛው? የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ። ሃሌሉያ! እንዴት የእግዚአብሔር ቃል ደስ እኮ እንደሚል እነግራችሁ አልችልም። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ፣ ሃሌሉያ! በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን አለ። ሃሌሉያ! በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችኋል። This is the key. If you want to multiply the grace of God in your life, you have to ማወቅ ያለባችሁ መረዳት ያለብን ነገር ምንድን ነው? በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ። We have to understand እግዚአብሔር በልጁ በክርስቶስ ኢየሱስ የሰራልንን ያወቀው። ለምሳሌ ከጨለማ ወደሚደነቀው ብርሃኑን የጠራችሁን የእርሱን በጎነት ልትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱም የተለየ ወገን ናችሁ ሲል ይህንን እውነት እንደሚገባ በእግዚአብሔር ቃል ውስጥ ስትረዱ የዚህ እውቅና ሲኖራችሁ፣ እናንተ የተለያችሁ መሆናችሁ ሲገባችሁ፣ እናንተ የተመረጣችሁ መሆናችሁ ሲገባችሁ፣ እናንተ በክርስቶስ ኢየሱስ ደም የተዋጃችሁ ለሱ በጎነት መልካምነቱን ለመናገር በዚህ ምድር ላይ በሰማይ ያለውን ፈቃድ ለመፈጸም በክርስቶስ ኢየሱስ የተፈጠራችሁ የእግዚአብሔር ልጆች መሆናችሁ ሲገባችሁ፣ ይህንን ስታውቁ በእናንተ ሕይወት ላይ የእግዚአብሔር ጸጋ ይበዛል። ቃሉን በማጥናት በማሰላሰል ከእግዚአብሔር ጋር ህብረት በማድረግ ይህ ጸጋ በሕይወታችሁ ይበዛል። ጴጥሮስ እኮ ለዚህ ነው የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ አለ። we have to know የጠራችሁን ማወቅ አለባችሁ እንደሚገባ። ስለ እግዚአብሔር መስማትና እግዚአብሔርን ማወቅ በራሱ ቶታሊ is different፣ በጣም የተለያየ ነገር ነው። ግን በእግዚአብሔር ቃል መሰረት የእግዚአብሔርን ሐሳብ እናውቃለን። እግዚአብሔርን በክርስቶስ ኢየሱስ እናውቀዋለን። መጽሐፍ ቅዱስ ሳነብ ኢየሱስ ማን ነው፣ እግዚአብሔር ምን ይመስላል ብዬ ለራሴ ሳስብ ኢየሱስን ሳይ እግዚአብሔር ማን እንደሆነ ነው ከክርስቶስ ኢየሱስ እኔ የተማርኩት። ኢየሱስ ለዘላለም ጌታ ነው። በጣም የሚደንቀው ምን አለ ጴጥሮስ ሲናገር፣ ለሕይወትና እግዚአብሔር ለመምሰል የሚሆነውን ነገር ሁሉ ስለሰጠን አይደለም። ዶንት ኤክስፔክት እንደሚሰጣችሁ አይደለም፣ ኦልሬዲ ተሰጥቷችኋል። እግዚአብሔርን ለመምሰል የሚያስፈልገውን ነገር እግዚአብሔር በልጁ በክርስቶስ ኢየሱስ ኦልሬዲ ሰጥቷችኋል። ያንን ማወቅ፣ ያንን ስታውቁ የእግዚአብሔር ጸጋ ቃሉን በማንበብ ሜዲቴት በማድረግ ከመንፈስ ቅዱስ ጋር ህብረት በማድረግ በቤተ ክርስቲያን እንደዚህ ደግሞ በፕላትፎርም ላይ ከወንድሞች ከእህቶች ጋር አብረን በመጸለይ ቃሉን በመማማር ምን ይሆናል? የእግዚአብሔር ጸጋ በሕይወታችን ይበዛል። ታዲያ ጸጋ ሲበዛ ምን ያደርገናል? የድልን ሕይወት እንድንኖር ያደርገናል። የአሸናፊነትን ሕይወት መኖር እንድንችል ያደርገናል። የንግስና ሕይወት መኖር እንድንችል ያደርገናል። በማንነታችን ተጽዕኖ በማድረግ በዚህ ምድር ላይ የአባታችንን የእግዚአብሔርን የመንግስቱን ሐሳብ ፈቃድ ፈጽመን ማለፍ የምንችልበት ሚስጥሩ ያለው ጸጋውን በሕይወታችሁ ስታበዙ ነው። ብዙ ጊዜ ክርስቲያኖች ተሸናፊ የምንሆንበት አንዱ ምክንያት ምንድን ነው ከተባለ
we are not multiplying the grace of God in our life. በሕይወታችን ጸጋውን ስላላበዛ ጸጋው በሕይወታችን ሲበዛ የሚያደርገው ነገር ስላለ በእያንዳንዳችን ሕይወት ላይ የሚያደርገው ነገር አለ፣ የሚፈጥረው ነገር አለ። ለእግዚአብሔር የሚገባውን ምላሽ ሰላም ሆነን ለመኖር ደስተኛ ሆነን ለመኖር ከበሽታ ከማናቸው ከጠላት ጥቃት ከዲያብሎስ አሰራር ከዚህ ዓለም መንፈስ ተጠብቀን የአሸናፊነት ሕይወት የድል ሕይወት መኖር የምንችልበት ትልቁ ሚስጥር ይህንን ጸጋ በሕይወታችን ስናበዛ ነው። ታዲያ ይህ ጸጋ ሲበዛ በሕይወታችን ምንድን ነው የሚያደርገው ካላችሁኝ፣ ስለ ጸጋው ነው አሁን እናወራው። ምንድን ነው የሚያደርገው ካላችሁኝ፣ የእግዚአብሔር ጸጋ ሁሌም ቃሉን እንሰማዋለን። ዛሬ ግን እኔ ጸጋን ነው ማካፍላችሁ። ልባችሁን ከፍታችሁ ለምትሰሙ ዛሬ በእናንተ ሕይወት ላይ አዲስ ነገር ይሆናል። ኢየሱስ ክርስቶስ ለዘላለም ጌታ ነው። የእግዚአብሔርን ጸጋ ላካፍላችሁ ነው። የእግዚአብሔር ቃል በጣም የሚገርማችሁ እንደተሰበከው እንደዛው ነው። ስለ መንፈስ ቅዱስ ስናስተምር ሰዎች መንፈስ ቅዱስን ይቀበላሉ። ስለ ጸጋው ስናስተምር የእግዚአብሔር ጸጋ በሚሰማው ሰው ሕይወት ላይ ያንን ነገር ያደርጋል። የእግዚአብሔር ቃል እንደተሰበከው ነው በሰው ሕይወት ላይ የሚሆነው። ኢየሱስ ለዘላለም ጌታ። ለዚህ እኮ ነው የእግዚአብሔር ቃል አለ ሕያው ነው የሚሰራም ነው፣ ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው፣ ነፍስን መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜት ይመረምራል አለ ኢየሱስ ክርስቶስ። የልብንም ስሜት ይመረምራል። ይሲ የእግዚአብሔር ቃል የመመርመር ብቃት አለ። ኢትስ ቶኪንግ አባውት ዘ ፓወር ኦፍ ዘ ወርድ ኦፍ ጋድ። የእግዚአብሔርን ቃል ኃያልነት ነው የሚናገረን። ክብር ለእግዚአብሔር ይሁን። ታዲያ ይህ ጸጋ በአንድ ሰው ሕይወት ውስጥ ሲበዛ ምንድን ነው የሚያደርገው ካላችሁኝ፣ በጣም የምወደው ቃል እኔ ራሴ በሕይወቴ ዲስከቨር ያረኩት አሁን በዚህ በኖርዝ አሜሪካ በምኖርበት አገር ብዙ ሳይንቲስቶች they discover so many things ብዙ ነገር ዲስከቨር አድርገዋል። ብዙ ነገር በእውቀታቸው ባላቸው በዓለም ጥበብ ብዙ ዲስከቨር አድርገው እናያለን። እኔ ግን ምንድን ነው ዲስከቨር ያረከው ብላችሁ ብትጠይቁኝ፣ በእግዚአብሔር ቃል ውስጥ የእግዚአብሔር ጸጋ ሪል ነው። የእግዚአብሔር ጸጋ እውነት ነው። የእግዚአብሔር ጸጋ ሰዎች ማድረግ የማይችሉትን ማድረግ እንዲችሉ የሚያስችል የእግዚአብሔር አቢሊቲ፣ የእግዚአብሔር ችሎታ፣ የእግዚአብሔር ኃይል ስለሆነ ይህንን ጸጋ የተቀበለ ሰው የሚኖረው ሕይወት አንድ አይደለም። የአሸናፊነት ሕይወት፣ የንግስና ሕይወት፣ የድል ሕይወት አንድ ሰው መኖር ካለበት ይህንን ጸጋ በሕይወቱ ማብዛት አለበት። that's why Paul was preaching to Roman people። ለሮሜ ሰዎች ሲናገር ምን አለ? የጸጋን ብዛት የጽድቅን ስጦታ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ክብር ለእግዚአብሔር ይሁን። ስለዚህ በሕይወት ለመንገስ የሚያስፈልገን የጸጋ ነው። ይህን ጸጋ እንዴት መብዛት እንዳለብን ሚስጥሩን ደግሞ ጴጥሮስ ነገረንና አሁን ደግሞ ጸጋው በሕይወታችን ሲበዛ ምንድን ነው በአንድ አማኝ ሕይወት ውስጥ በአንድ አገልጋይ ሕይወት ውስጥ በእግዚአብሔር ልጆች ላይ የሚያደርገው ነገር ምንድን ነው ካላችሁኝ፣ ምን ይላል መሰላችሁ? ሰዎችን ሁሉ የሚያድን አለ። ቲቶ ምዕራፍ 2 ቁጥር 11 ላይ ምን ይላል? ሰዎችን ሁሉ የሚያድን አለ። የእግዚአብሔር ጸጋ ተገልጧል አለ። ሃሌሉያ። ዛሬ ብዙዎች በብዙ አይነት ተግዳሮት ውስጥ፣ በብዙ አይነት እስራት ውስጥ፣ በብዙ አይነት ተጽዕኖ ውስጥ፣ በብዙ አይነት አዲክሽን ሀቢት ውስጥ ይኖራሉ። but there is a solution in the word of God። እግዚአብሔር ወረዲ በልጁ በክርስቶስ ኢየሱስ አቬሌብል ያደረገ ከማናቸውም ቋጠሩ ከማናቸውም አስቸጋሪ ከተባለ ነገር በራሳችን በእውቀታችን በዓለም ጥበብ ሰው ሊወጣው የማይችለውን ነገር ጸጋውን ሲቀበል ከዛ ነገር ነፃ የሚያደርገው የእግዚአብሔር ጸጋ ሪል ነው። ክብር ለእግዚአብሔር ይሁን። ታዲያ ምን አለ? ሰዎችን ሁሉ የሚያድን
የእግዚአብሔር ጸጋ ተገልጧል አለ። ክብር ለእግዚአብሔር ይሁን። የሚገለጥ አይደለም፣ ኦልሬዲ ተገልጧል። we have to receive by faith. We have to receive by faith the grace of God. Then ማለት ነው we can be overcomer. We can be the light of the world. We can be a solution maker in this world ማለት ነው። በዚህ ዓለም ላይ አሸናፊ ሆነን ኢምፓክት ለማውጣት ተጽዕኖ ለማምጣት የምንችልበት ሚስጥሩ ዕውቀታችን አይደለም፣ ችሎታችን አይደለም፣ ማንነታችን አይደለም። ወገኖቼ የእግዚአብሔር ጸጋና ጸጋ ብቻ። ዛሬ ብዙዎች በራሳቸው መንገድ መፍትሄ ለማምጣት እየሄዱ ራሳቸውን እየወጉ ከእግዚአብሔርም ጽድቅ ርቀዋል። ታዲያ ይሄ ጸጋ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለና ይህም ጸጋ አለ አንድ ሰው ጸጋው በሕይወቱ ሲበዛ ምን ያደርጋል? ኃጢአተኝነትን ያስክደዋል። That's what happened in my life. That's what happened in my life. ኃጢአተኝነት ምን ያደርገዋል? ኃጢአተኝነትና ዓለማዊ ምኞትን ያስክደዋል። ወይን የጸጋው ብዛት በሕይወታችሁ ላይ ሲበዛ ሲጨምር እግዚአብሔርን በመምሰል ለመኖር የሚያስችለን የተባረከውን ተስፋችን እርሱም የታላቁን የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ አለ እየጠበቅን አለ። ሃሌሉያ። ራስን በመግዛት በጽድቅ በቅድስና እግዚአብሔርንም በመምሰል በአሁን ዘመን እንድንኖር ያስተምረናል። ወደፊት በሚመጣው ዓለም አይደለም፣ በአሁን ዘመን in this present world ማለት ነው። ናው ማለት ናው እግዚአብሔርን በመምሰል በጽድቅና በቅድስና መኖር የሚያስችለን ምንድነው ካላችሁ ጸጋው በሕይወታችን ሲበዛ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጸጋው በአንድ ሰው ሕይወት ላይ ሲበዛ ምን ይሆናል መሰላችሁ? ለእግዚአብሔር ሐሳብ ለእግዚአብሔር ፈቃድ ይመቻል። እንደ እግዚአብሔር ፈቃድና ሐሳብ መኖር ይችላል። ከእግዚአብሔር የሚመጣለትን ቃል ተቀብሎ ለዛ ቃል ትክክለኛው ምላሽ በመስጠት በእግዚአብሔር መንግሥት ውስጥ ትልቅ ተጽዕኖን ማምጣት የሚችለው ማን ነው ካላችሁኝ ጸጋ የበዛለት ሰው። ጸጋ የበዛለት ሰው። ጸጋው በየትኛውም ሕይወታችን አቅጣጫ ላይ የአሸናፊነት ሕይወት መኖር የምንችልበት ሚስጥር መሆኑን አውቀን ይህንን ጸጋ በሕይወታችን ላይ ማብዛት አለብን። ኢየሱስ ለዘላለም እርሱ ጌታ። በጣም ይደንቀኛል። ስለዚህ ጸጋ ሳስብ ገብርኤል ወደ ማርያም መጣና ምን አላት? ጸጋ የሞላብሽ ሆይ ደስ ይበልሽ አላት። ለምን? ይሄ ጸጋ እግዚአብሔር አስቀድሞ ለእሷ ሰጣትና የእግዚአብሔርን ቃል ተቀብላ ለእግዚአብሔር ቃል ትክክለኛው ምላሽ ሰጥታ መኖር የሚገባትን ሕይወት እንድትኖር ያደረጋት የእግዚአብሔር ኃይል ነው። ወገኖች ዛሬም የእግዚአብሔር ቃል ለመጣልን ለኛ ክርስቶስ ኢየሱስን ለተቀበልን ለኛ በዚህ ምድር ላይ ስንኖር እንደ እግዚአብሔር ፈቃድ ትክክለኛውን ሕይወት ለመኖር ብራዘር ኤንድ ሲስተር እውነቴን ነው የምነግራችሁ we have to multiply the grace of God in our life። ጸጋውን በሕይወታችን ማብዛት አለብን። የእግዚአብሔር ጸጋ የእግዚአብሔር ችሎታ ነው። የእግዚአብሔር ጸጋ የእግዚአብሔር ኃይል ነው። የእግዚአብሔር ጸጋ the ability of God ማለት ነው። የኛ ችሎታ አለም ሰው የማይችለው ነገር ማድረግ የሚያስችለን ምንድነው ካላችሁኝ የእግዚአብሔርን ጸጋ በሕይወታችን ሲበዛና ስናበዛ ነው። that's why Paul said የጸጋን ብዛት የጽድቅንም ስጦታ የሚቀበሉ አሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ አሉ። ጳውሎስ በምድር ላይ በነበረ ሰዓት የእግዚአብሔርን ወንጌል የጸጋውን ወንጌል እንደሚገባ አስተላልፎ ማለፍ የቻለበት በዛ ሁሉ ውጣ ውረድ ውስጥ በዛ ሁሉ ተግዳሮት ውስጥ ጠላት በአጋንንቱ እየተዋጋው ለተገለጠለት እውነት ስለዚህ ስለ ጸጋው ወንጌል የከፈለውን መስዋዕት ያ ሁሉ ነገር የቻለው በምንድን ነው ካላችሁ በእግዚአብሔር ጸጋ። በእግዚአብሔር ጸጋና ጸጋ ብቻ ነው እንጂ በራሱ ማንነት ያደረገው ነገር አይደለም። ጳውሎስ ወገኖቼ በጣም ልናስተውለው የሚገባ እውነት አንድ ሰው በዚህ ምድር ላይ አሸናፊ ሆኖ ለመኖር ከፈለገ ጸጋውን ማብዛትና በሕይወቱ የእግዚአብሔርን ጸጋ ማብዛትና የእግዚአብሔርን ጽድቅ መቀበል አለበት። ክብር ለእግዚአብሔር ይሁን።
ታዲያ ይሄ ጸጋ ነው በሕይወታችን ስኬታማ ሆነን እንድንኖር የሚያደርገን። ይህ ጸጋ ነው ኃጢአተኝነትን መካድ የሚያስችለን እንጂ እውቀታችን፣ ችሎታችን፣ ስራችን በቅድስና እንኳን ለመኖር በምናደርገው ጥረት ውስጥ በራሳችን አንችለው። የሚያስችል ቢሆን ኖሮ ዛሬ ሰው ሁሉ እንደ እግዚአብሔር ፈቃድ እግዚአብሔርን በመምሰል በመኖር በቻለ ነበር። ግን እግዚአብሔር ይህንን ስለሚያውቅ የጸጋን ብዛትና የጽድቅን ስጦታ የሚቀበሉ አለ በሕይወት ይነግሳሉ አለ። ክብር ለእግዚአብሔር ይሁን። በሕይወት ላይ መንገስ የሚያስችለን ምስጢር ያለው በእግዚአብሔር ጸጋና በእግዚአብሔር ጽድቅ ውስጥ ነው። ሃሌሉያ! ክብር ለእግዚአብሔር። ታዲያ የእግዚአብሔርን ጸጋ ይሄ ነው አገልግሎቱ። ብዙ ስለ እግዚአብሔር ጸጋ ማለት እንችላለን። ሌላ ጊዜ በደንብ የምንማራቸው ብዙ አሉ። we can learn so many things about grace ማለት ነው ስለ እግዚአብሔር ጸጋ። ታዲያ የጸጋን ብዛትና የጽድቅን ስጦታ ካለ ጽድቅን ደግሞ ስጦታ ነው። ሰዎች በክርስቶስ ኢየሱስ ሲያምኑ የሚቀበሉት ነገር ነው። ታዲያ ይሄ የእግዚአብሔር ጽድቅ ምን እንደሆነ ሰው በትክክል ስለ እግዚአብሔር ጽድቅ ማወቅ አለበት። ያው የምታውቁት ቃል ነው። በሮሜ ምዕራፍ 3 ከቁጥር 1 እስከ 2 ባለው ክፍል ውስጥ ምን አለ? አሁን ግን አለ በሕግና በነቢያት የተመሰከረለት ሃሌሉያ የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ ሃሌሉያ የሆነ በኢየሱስ ክርስቶስ በማመን ሃሌሉያ የሚገኝ የእግዚአብሔር ጽድቅ ነው። በሚገኝ የእግዚአብሔር ጽድቅ ነው አለ። ሰዎች ለመጽደቅ ተራራን ይቧጥጣሉ። አንድ እውነት እነግራችኋለሁ፣ ይህን ለምትሰሙ ለመጽደቅ ከፈለጋችሁ ወገኖቼ ሌላ ማለት የለባችሁ፣ በክርስቶስ ኢየሱስ እመኑ። ለዚህ ነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ አለ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ነው ያለ። ዓለምን እንዲሁ ወዷል አለ። ክብር ለእግዚአብሔር ይሁን። ዓለምን እንዲሁ ወዷል። እግዚአብሔር ጽድቁን የሰጠን በክርስቶስ ኢየሱስ በተሰራው ሥራ በማመናችን ነው። ለዚህ ነው አሁን ግን አለ በሕግና በነቢያት የተመሰከረለት ሃሌሉያ በሕግና በነቢያት የተመሰከረለት በሕግጋት የተነገረው በነቢያት የተነገረው የእግዚአብሔር ጽድቅ ያለ ሕግ ተገልጧል። በሥራ የሚጸደቅ አይደለም። በመላእክት በኩል አንጸድቅም፣ በቅዱሳን በኩል አንጸድቅም፣ በማርያም በኩል ብንሄድ አንጸድቅም። የሚጸደቀው አንድ ልጁ ኢየሱስ ክርስቶስ በሠራው ፍጹም ሥራ በማመንና በማመን ብቻ ነው ወገኖች። ለዚህ እኮ ነው ያለ ሕግ ተገልጧልና እርሱም አለ ለሚያምኑ ሁሉ ሃሌሉያ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው አለ። የሰው ጽድቅም አይደለም፣ የእግዚአብሔር ጽድቅ። ሃሌሉያ! በጣም የምወደውና በጣም የምገረምበት የሚደነቅበት የእግዚአብሔር ቃል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ይሄ the heart of the gospel የወንጌሉ ዋና የልብ ሐሳብ ማለት እኛ አለ በእርሱ ሆነን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 እኛ በእርሱ ሆነን አለ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። እስቲ አስቡት፣ ለተወሰነ ደቂቃ አስቡት። እኛ በእርሱ ሆነን በኢየሱስ ሆነን ኢን ክራይስት በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ሃሌሉያ! ክብር ለእግዚአብሔር ይሁን። ወገኖቼ እናንተ የእግዚአብሔር ጽድቅ የሆናችሁት እኮ ክርስቶስ ለእናንተ ኃጢአት ሆኖ ነው። በመስቀል ላይ እርግማናችንን ኃጢአታችንን በመስቀል ላይ ተሸክሙ፣ በስጋው ኃጢአታችንን ተሸክሙ። ይከሰን የነበረውን የዕዳ ጽሕፈት በደሙ አስወግዶ ከአምላካችን ከእግዚአብሔር ጋር አስታረቀን። በእግዚአብሔር ዘንድ ተቀባይነትን አገኘን። ኢየሱስ ለዘላለም ጌታ ነው። ክብር ለእግዚአብሔር ይሁን። እኛን ለማጽደቅ የከፈለው ዋጋ አስቡት። በዚህ እውነት ውስጥ መጽደቃችንን ነው የምንመለከተው። በእግዚአብሔር ቃኑን ውስጥ የእግዚአብሔር ጽድቅ ሃሌሉያ ያለ ሕግ ተገልጧል። በሥራ የሚጸደቅ አይደለም። በእውቀት የሚጸደቅ አይደለም። በሰዎች በኩል በመሄድ አይጸደቅም። የሚጸደቀው በክርስቶስ ኢየሱስ
ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን። በጣም ነው የሚደንቀው እኮ የእግዚአብሔር ቃል እኮ ግልጽ ነው። ምንም የሚያደናገር ነገር የለውም። ታዲያ ዛሬ ሰዎች ለመጽደቅ የራሳቸውን ጽድቅ ለማቆም የማይሄዱበት መንገድ የለም። በጣም የምገረምበትን የእግዚአብሔርን ቃል ላንብብላችሁ። የእስራኤል ሕዝቦች የራሳቸውን ጽድቅ ለማቆም ሲፈልጉ ለእግዚአብሔር ጽድቅ ለምን አልተገዙም የሚለውን ነገር ሁሌ ሳስበው እደነቃለሁ። ጳውሎስ ይህንን ስለ እነሱ በጣም እንዲህ ብሎ ይናገራል። እንዲህ አለ፣ ወንድሞች ሆይ ምዕራፍ 10 ከቁጥር 1 ጀምሮ፣ ወንድሞች ሆይ የልቤ በጎ ፈቃድ ስለ እስራኤል ወደ እግዚአብሔር ልመናይ እንዲድኑ ነው አለ። ሃሌሉያ! እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ብሎ ጻፈ። ታዲያ ይህን ነገር እኔ በኖርኩበት ቤት በኢትዮጵያ ኦርቶዶክስ ውስጥ ዛሬ የማየው ከላይ ከፓትርያርክ አንስቶ ጳጳሱ፣ ካህናቱ፣ ምዕመናኑ የምታዩት ነገር የራሳቸውን ጽድቅ ለማቆም ሲፈልጉ ከእግዚአብሔር ጽድቅ ርቀዋል። ወገኖች I'm telling you the truth. This is the fact. ጳውሎስ ስለ እስራኤል ሕዝቦች ለእግዚአብሔር ሕዝቦች ይናገር እንጂ እኔ የማየው ደግሞ በራሴ ሕዝብ ላይ ነው የማየው። ምንድን ነው የሚለው? በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። ክርስቶስ የሕግ ሁሉ ፍጻሜ ነው። ሰው በስራው አይጸድቅም። ሰው በዘሩ አይጸድቅም። አይሁድ ስለሆነ፣ ግሪክ ስለሆነ፣ አማራ ስለሆነ፣ ትግሬ ስለሆነ፣ ኦሮሞ ስለሆነ፣ ወረበ ነጭ ስለሆነ፣ ጥቁር ስለሆነ፣ አሜሪካዊ፣ አፍሪካ፣ ኤዥያ፣ ኢትዮጵያ ኖ ማተር ዋት ምንም ነገር ቢሆን ምንም ነገር ቢፈጠር የሰው ልጅ በስራውና በማንነቱ አይጸድቅም። የሚጸድቀው በክርስቶስ ኢየሱስ በማመን ብቻ ነው። ኢየሱስ ለዘላለም ጌታ ነው እና የእግዚአብሔርን ሐሳብ፣ የጸጋን ብዛት፣ የጽድቅን ስጦታ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ ከአዲስ ፍጥረት እውነት አንጻር የተመለከትን እንደሆነ አዲሱ ፍጥረት ምንድን ነው? ጻድቅ ነው። ጻድቅ ነው። እስቲ አንድ ሰው እኔ ጻድቅ ነኝ ብሎ ይጻፍ። ኢየሱስ ለዘላለም ጌታ ነው። በክርስቶስ ኢየሱስ ያመናችሁ እናንተ ጻድቃን ናችሁ። you are the righteousness of God in Christ Jesus። በክርስቶስ የጸደቃችሁ የእግዚአብሔር ጽድቆች ናችሁ። ክብር ለእግዚአብሔር ይሁን። ከአዲስ ፍጥረት እውነት አንጻር ነው የምነግራችሁ። የተመለከትን እንደሆነ አዲሱ ፍጥረት ምንድን ነው? ጻድቅ ነው። ጻድቅ ነው። ለዚህ እኮ ነው በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ምን ይላል? if any man be in Christ is a new creature, all things are passed away, behold that all things become new። ማንም በክርስቶስ ቢሆናል አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ታዲያ የአዲሱ ፍጥረት በእግዚአብሔር ፊት ጻድቅ ነው ማለት ጻድቅ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ከእግዚአብሔር ቤተሰብ አንጻር ደግሞ ያየን እንደሆነ ከእግዚአብሔር የተወለደ እግዚአብሔር ጻድቅ እንደሆነ ጻድቅ ሆኗል። እግዚአብሔር ጻድቅ እንደሆነ ጻድቅ ሆኗል። ከእግዚአብሔር ቤተሰብ አንጻር ነው የምነግራችሁ። ኢየሱስ ለዘላለም ከእግዚአብሔር ቤተሰብ አንጻር ደግሞ ያየን እንደሆነ ከእግዚአብሔር የተወለደ እግዚአብሔር ጻድቅ እንደሆነ ጻድቅ ሆኗል። ጻድቅ ሆነ። እግዚአብሔር ጻድቅ የሆኑ ልጆችን ይወልዳል እንጂ ኃጢአተኞችን አይወልድም። ኢየሱስ ለዘላለም እርሱ ጌታ ነው። ክብር ለእግዚአብሔር ይሁን። This is the fact of the righteousness of God። የእግዚአብሔር ጽድቅ እውነተኛ የሆነው አንድ ሰው በእግዚአብሔር ጽድቅ የጸደቀ ያ ሰው አዲሱ ፍጥረት በእግዚአብሔር ፊት ጻድቅ ነው። ታዲያ ጽድቅ በሕግ ወይስ በእምነት ነው ካልን፣ ጽድቅ በሕግ ወይስ በእምነት ነው ካልን፣ ጽድቅ የሚገኘው በእምነት ነው ወገኖች፣ በእምነት ነው። ሰዎች ሕግና ስርዓትን ጠብቀው ለመጽደቅ የሚያደርጉት they don't understand the difference between
በሕግና በጸጋው በሕግና በጽድቅ መካከል ያለውን ልዩነት እንደሚገባ ስላልተረዱ ሰዎች በስራቸው እግዚአብሔርን አፕሮች ለማድረግ የሚሄዱበት መንገድ ከእግዚአብሔር ጽድቅ አስወጥቷቸዋል። ለእግዚአብሔር ጽድቅ አልተገዙም። ምክንያቱም የራሳቸውን ጽድቅ ለማቆም ነው የሚፈልጉት። ለዚህ እኮ ነው ጳውሎስ በጣም አድምቶ ነው የተናገረው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ አለ። የራሳቸውን ግን ጽድቅ ለማቆም ሲፈልጉ ለእግዚአብሔር ጽድቅ አልተገዙም አለ። ዛሬም አንድ ሰው የራሱን ጽድቅ በእግዚአብሔር ፊት ተቀባይነት ለማድረግ ብሎ የሚሄድበት መንገድ ከእግዚአብሔር ጽድቅ አበቃ ይወድቃል። የክርስቶስን ስራ ቫሊዩ ማሳጣት ነው፣ የራሳችንን ጽድቅ ለማቆም ካደረግን ማለት ነው። እና ይህንን ማወቅ አለብን። ክርስቶስ ኢየሱስ በመስቀል ላይ ተሰቅሎ የሰራው ስራ በቂና በቂ ነው። በማመን ከጸደቅን በኋላ የጽድቅን ህይወት መኖር የምንችልበት አንዱ ሚስጥር ምንድን ነው ካለ፣ አንድ ሰው መጀመሪያ በክርስቶስ ኢየሱስ መጽደቅ አለበት፣ ማመን አለበት፣ በደሙ መታጠብ አለበት፣ አዲስ ፍጥረት መሆን አለበት። ከዛ በኋላ ነው የጽድቅን ህይወት መኖር የሚችለው። that's what happened in my life በህይወቴ የሆነው። ከዛ በፊት በሃይማኖት ቤት ውስጥ ስኖር በነበረ ሰዓት ጀርባይን እየገረፍኩ ጉልበቴን ከመሬት እያጋጨው በእግዚአብሔር ፊት ተቀባይነት ለማግኘት እጸልይ ነበር። ግን እግዚአብሔር የልብ አምላክ ነው። ከዛ ሁሉ ጭንቀት፣ ከዛ ሁሉ ፈተና፣ ከዛ ሁሉ መከራ ውስጥ አውጥቶኝ በደሙ አጥቦኝ የእግዚአብሔር ልጅ አድርጎኝ አጽድቆኝ ዛሬ ላይ ይሄንን ቃል ከአንደበቴ አውጥቼ መናገር የቻልኩት ከእግዚአብሔር ጸጋና ጸጋ ብቻ ነው እንጂ ከኔ ማንነትም አይደለም። ወገኖቼ ይህንን እውነት በጣም መረዳትና ማወቅ አለብን። ጽድቅ ማለት ከፍርድ ከኩነኔ ነፃ ሆኖ ምንም አይነት ኃጢአት እንዳልሰራ ትክክለኛው እንደተገኘ ሰው በእግዚአብሔር ፊት መቆም መቻል ነው። ወገኖች በእግዚአብሔር ፊት መቆም መቻል ነው። that's why በክርስቶስ ኢየሱስ ፍጹም ስራ ስናምን እግዚአብሔር ኃጢአት የለባቸውም ብሎን ኃጢአታችንን ይቅር ብሎን ልጆቼ ብሎ ተቀብሎናል። ስለዚህ በአባታችን ፊት ከደሙ የተነሳ ያለምንም ኩነኔ፣ ያለምንም ፍርሃት፣ ያለምንም ጭንቀት አባ ብለን መጥራት የቻልንበት ሚስጥሩ ወገኖቼ የኔና የእናንተ እውቀት አይደለም፣ ችሎታችን አይደለም፣ ስራችን አይደለም። ጌታ ኢየሱስ በመስቀል ላይ ተሰቅሎ ደሙን አፍሶ ስጋውን ቆርሶ መከራን ተቀብሎ ስለኛ ራሱን መስዋዕት አድርጎ ሰጥቶ በእኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ኢየሱስ ለዘላለም እርሱ ጌታ ነው። ሃሌሉያ! እንዴት ብዬ እንደምነግራችሁ አላቅም። የእግዚአብሔር ህልውና ይሰማኛል። ኢየሱስ ለዘላለም ጌታ ነው። ጌታ ኢየሱስ የሰራልንን ውለታ በደንብ ብታስቡት አም ቴሊንግ ዩ ዘ ትሩዝ። ሁሌ ኤክሳይትድ ነው የምትሆኑት። ሁሌ በቃ ስለሱ ቦልድ ነው የምትሆኑት። ተናግራችሁ በእውነት እኔ በቃ ኢየሱስ እንኳን ሲባል በአሁን ሰዓት እምባዬ ነው የሚመጣው። ስራ ቦታ ሆኜ ዳያዩን ተደብቄ ነው ሁሉ ማለት ሰው ስሙን ስሰማ ነው ነገራችሁ። መጽሐፌን ሳነበው ኢየሱስን ሳየው እንደው ፍጥረት ከተፈጠረ ጀምሮ ሰው ብቻ በመሆኑ እሱን የሚመስል ሰው የለም። በእውነት ትህትናው፣ በቃ ታዛዥነቱ፣ ቅንነቱ፣ የታመሙትን ሲያይ ለምጻሙን እየፈወሰ የተራበውን እያበላ ቀድመው እንዳይወድቁ እየራራላቸው ብዙ መንገድ ሊሄዱ ነውና እስቲ የሚበሉት ስጧቸው እያለ ያ እንኳን በሕግ ውስጥ በሕግና በስርዓት ተይዞ ያለ ለምጻሙ መጥቶ ፈርቶ ልታነጻኝ ትወዳለህ ወይ ብሎ ሲለው አዎ እወዳለሁ ንጻ ብሎ እጁን ዘርግቶ ፈወሰው፣ ከለምጹ አነጻው። ኢየሱስ ጌታ ነው። ዛሬ በኢየሱስ ክርስቶስ ስም ለአንድ ሰው ነፃ መውጣት እንዲሆን እጸልያለሁ። ጠላት የሚከሳችሁ ጸድቃችሁ እያለ በደሙ ታጥባችሁ እያለ ኃጢአት በደላችሁ ይቅር ተብሎ እያለ የሚከሳችሁ ጠላት በአይምሯችሁ ላይ ያለ ጭንቀት፣ በሕይወታችሁ ላይ ያለ ተግዳሮት ዛሬ በጌታ በኢየሱስ ክርስቶስ ስም እንዲፈርስ አዛለሁ። በናዝሬቱ በኢየሱስ አዛለሁ። ጌታ በኢየሱስ ክርስቶስ ክብር ለእግዚአብሔር ይሁን። በወንጌል በማመን የሚገኝ ጽድቅ የእግዚአብሔር ጽድቅ ነው ወገኖች። በወንጌል በማመን የሚገኝ የእግዚአብሔር ጽድቅ ብቻ በወንጌል የሚገኝ። ስለ ወንጌል ስናስብ ወንጌል ቲቺንግ አይደለም። ወንጌል ንግግር አይደለም። ወንጌል ከዳዊት ዘር እንደ ቅድስና መንፈስ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው አለ። እርሱም ማን ነው አለ? ኢየሱስ ክርስቶስ ነው አለ። የምንሰብከው ወገኖቼ
ንግግር አይደለም። ኢዝ አ ፐርሰን አካል ነው። ስብዕና ያለው ሰማይና ምድርን የፈጠረ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሌላ አንሰብክም። ሐዋርያት ምን አሉ? እኛ አሉ ከመጀመሪያ የነበረውን ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን አሉ ያየነውን የተመለከትነውን በእጆቻችንም የዳሰስነውን እናወራላችኋለን አሉ። ምንም አልሰበኩንም። ዛሬ እኮ የሚሰበኩ ብዙ ነገሮች አሉ ወገኖች። ዛሬ ብዙ ተረት ነው የምንሰማው። ግን እነሱ ምን አሉ? ስለ ሕይወት ቃል ከመጀመሪያ የነበረውን ያየነውን የተመለከትነውን በእጆቻችንም የዳሰስነውን ያየነውን የሰማነውን እናወራላችኋለን። ከዛስ ሕይወት ተገለጠ አይተንም አላሉ፣ እንመሰክራለን አሉ። የመሰከሩልን ልንገራችሁ፣ የተገለጠውን ሕይወት ነው የመሰከሩልን። ማን መሰላችሁ? ከመጀመሪያ የነበረው ሃሌሉያ። ስለ ሕይወት ቃል ከመጀመሪያ የነበረውን ነው የሰበኩን። ሌላ ተረት አልሰበኩንም። ሌላ ወሬ አልሰበኩንም። እነሱ በብዙ ተግዳሮት፣ በብዙ ተጽዕኖ፣ በሞት በስቃይ በዘይት እየተቀቀሉ ቁልቁል እየተሰቀሉ አንገታቸው የታረደ ወንጌልን በእኛ ጀነሬሽን አድርሰው እኛ ባለንበት በዚህ ዘመን የጌታ የኢየሱስ ስራ አይቀልም። ኢየሱስ ለዘላለም ጌታ ነው። በፍጹም ተረት አንሰማም። ልንሰማው የተገባ ልንሰብከው የተገባ ማን ነው? ኢየሱስ ክርስቶስ። እኛ ክርስቶስን እንጂ ራሳችንን አንሰብክም ነው ያሉት። ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን ያየነውን የተመለከትነው እጆቻችንም የዳሰሱ እናወራላችኋለን። ሕይወት ተገለጠ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ኅብረታችንም ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው። እናንተም ከእኛ ጋር ኅብረት እንዲኖራችሁ ደስታችሁን ፍጹም እንዲሆናል ይህንን እንጽፍላችኋለን ብለው የጻፉልን ያስተማሩን የሰበኩን ያስተላለፉልን መልእክት ኢየሱስ ክርስቶስን ነው። ሌላ ታሪክ አልሰበኩም። ሌላ ነገር አላስተራረፉም። ዛሬ በተለያየ እምነት ውስጥ የሚወሩ የክርስቶስን ስራ ሊሸፍኑ የራሳቸውን ክብር ለማቆም የሚፈልጉ ብዙ ሰዎች አሉ። ግን አይሆንም ወገኖች፣ እነግራችኋለሁ፣ አይሆንም። ያየሁትን ነው ማውራላችሁ። በስሜት አልናገርም ወገኖች፣ በስሜት አልነግራችሁም። ያየሁትን የዳሰስኩትን የተመለከትኩትን ኢየሱስን ነው የምነግራችሁ። ስለዚህ ስለ እግዚአብሔር ጽድቅ ስናወራ ሃሌሉያ፣ የእግዚአብሔር ጽድቅ ማለት ከፍርድ ከኩነኔ ነፃ ሆኖ ምንም አይነት ኃጢአት እንዳልሰራ ትክክለኛ ሆኖ እንደተገኘ ሰው በእግዚአብሔር ፊት መቆም መቻል ነው። ለዚህ እኮ ነው መጽሐፍ ቅዱስ ሲናገረን ምን ይላል መሰላችሁ? በጣም የምወደው ቃል ዕብራውያን ምዕራፍ 10 ቁጥር 19 ላይ እንዲህ ይላል፣ ድፍረታችን በእግዚአብሔር ፊት መቆማችን ምንድነው ካላችሁን የኢየሱስ ደም ነው። በመረቀልን አለ በአዲስና በይኸው መንገድ ወደ ቅድስት ማለት ወደ ህልውናው ወደ ዙፋኑ ወደ ቅድስት በኢየሱስ ክርስቶስ ማለትም በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን አለ። በቃ በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረሽተን በጥሩ ውኃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነው አለ። ኢየሱስ ለዘላለም እሱ ጌታ ነው። የተስፋን ቃል የሰጠው የታመነ ነው። ድፍረታችን ወገኖች ምን መሰላችሁ? ዕውቀታችን አይደለም። ድፍረታችን የኢየሱስ ደም ነው። ወደሱ መቅረቢያችን ደሙ ነው። ያለ ፍርሃት ያለ ጭንቀት በደል ኃጢአታችንን በደሙ አስወግዶ በእግዚአብሔር ፊት ተቀባይነትን ያሰጠን ማን ነው ካላችሁኝ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱ ነው መስቀል ላይ ተሰቅሎ ስለኛ መስዋዕት ሆኖ ስለኛ በደለኛ ኃጢአተኛ የሆነውን በደሙ አጽድቆን አጥቦ በእግዚአብሔር ፊት ተቀባይነትን አገኘ። ኦ ኢየሱስ ክብር ላንተ ይሁን። ወገኖቼ እናንተ እኮ ማን መሰላችሁ? ተራ ሰዎች አይደላችሁ። መጽሐፍ ላይ ሲነግረን ራእይ ምዕራፍ 1 ቁጥር 6 ላይ እንዲህ ይላል፣ ለወደደን አለ በደሙ ላጠበን ለአባቱ መንግስትና ካህናት እንሆን ዘንድ ላደረገን ለእርሱ ከዘላለም እስከ ዘላለም ክብርና ኃይል ይሁን ይላል። እናንተ ኢየሱስ ወዷችሁ በደሙ ኦልሬዲ አጥቧችኋል። በደሙ የታጠባችሁ የተወደዳችሁ ለእግዚአብሔር ካህናት እንደ ካህንነታችሁ እንጸልያለን፣
እንደ ንግስናችን የአሸናፊነትን ሕይወት በጸጋውና በመንፈስ ቅዱስ ኃይል በምድር ላይ ስንኖር የድል ሕይወት፣ የንግስና ሕይወት፣ የአሸናፊነት ሕይወት መኖር የምንችልበት ሚስጥሩ ይሄ ነው። ኢየሱስ ለዘላለም ጌታ ነው። ታዲያ አሁን ግን በሕግና በነቢያት ሃሌሉያ የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ጽድቅ ነው እና የጸጋን ብዛት የጽድቅን ስጦታ የሚቀበሉ አለ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለእግዚአብሔር ይሁን እና ጌታ ኢየሱስ ለጽድቃችን ኢየሱስ የከፈለውን ዋጋ በደንብ መረዳት አለብን። ያ ሲገባን ያን ስንረዳው የምንኖረው ሕይወት አንድ አይነት ሕይወት አይሆንም። በኢየሱስ ክርስቶስም የምንኖረው ሕይወት አንድ አይነት አይሆንም። ለጽድቃችን ኢየሱስ የከፈለው ዋጋ እኛ በእርሱ ሆነን አለ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ወገኖቼ፣ ይህ በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ሃሌሉያ፣ በእግዚአብሔር ችሎታ ስለመተው ጽድቁንም ያሳይ ዘንድ ነው። ይሲ ሃው እግዚአብሔር በእግዚአብሔር ችሎታ ጽድቁንም ያሳይ ዘንድ ነው። ክብር ለእግዚአብሔር ይሁን። በጣም እኮ የሚደንቅ እኮ ነው እግዚአብሔር ቃል በእውነት። ታዲያ እግዚአብሔር የሁላችንን በደል በእርሱ ላይ ኑሮታል ወገኖች። በዚህ ምክንያት በበደላችንና በኃጢአታችን ምክንያት ልንቀበለው የነበረውን ቅጣት በእኛ ምትክ እሱ ኢየሱስ ተቀብሎታል። ስለዚህ እኛ ነፃ ነን። ዛሬ አምላካችን ፊት ስንቀርብ አባ አባ ብለን የምንጠራበትን የልጅነትን መንፈስ የተሰጠን እኮ ወገኖቼ። ማንም ሰው እኮ አባ አባ የማይሉ ብዙ ቢሊዮን ህዝቦች አሉ። they don't have that spirit but we have በመንፈስ ቅዱስ የልጁ መንፈስ እኛ ውስጥ አለ። አባ አባ ብለን የምንጠራበት ለምን? ስለታጠብን፣ ስለ ዳግም ስለተወለድን፣ በክርስቶስ ኢየሱስ በማመን የእግዚአብሔር ጽድቅ ስለሆንን የእግዚአብሔር መንፈስ በእኛ ውስጥ ስላለ ማለት። ክብር ለእግዚአብሔር ይሁን። ሃሌሉያ። እና በዚህ ምክንያት ልንቀበለው የነበረውን ቅጣት በእኛ ምትክ እሱ ተቀብሎታል። እግዚአብሔር ምን አለ? የሁላችንን በደል በእርሱ ላይ አኖረ። በማ? በኢየሱስ ላይ የሁላችንን በደል። በጣም እኔ በመንፈሴ ላይ የሚሰማኝ በአሁን ሰዓት ወደ መጀመሪያው ወንጌል የቦዲ ኦፍ ክራይስት የክርስቶስ ቤተክርስቲያን ወደ መጀመሪያው እውነት መመለስ አለበት። ክርስቶስ መሰበክ አለበት። የመስቀሉ ስራ ክርስቶስ የሰራው ስራ ከእንደገና መሰበክ አለበት። አምተሊንግ ዘትሩስ ብዙዎች እየደከሙ ነው ያሉት። በተለይ ከኮቪድ በኋላ ብዙዎች ከክርስትና ህይወት እየደከሙ ይወጣሉ። መጽሐፍ ላይ ሲናገር በገላትያ ሰዎች በነበረው ችግር የማታስተውሉ አለ። የገላትያ ሰዎች ሆይ ኢየሱስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበር። ለእውነቱ እንዳትታዘዙ አዝም ያደረገባችሁ ማን ነው? ይህን ከእናንተ ላውቅ እወዳለሁ አለ። ለምን? በመንፈስ ጀምረው በስጋ ሲጨርሱ አያቸው። ክርስቶስን በተቀበሉ ሰዓት፣ እውነቱ በተገለጠላችሁ ሰዓት ህይወቱን ይኖሩት ነበር። ዛሬ ለዛ እውነት መኖር እንዳንችል የሆነበት ምክንያቱ ክርስቶስን የሸፈኑ ብዙ ነገሮች አሉ። በኢየሱስ ክርስቶስም የትኛው መጋረጃ ህይወቱን እንዳንኖር የሚያደርግ የጨለማ አሰራር፣ የሰው ስራ፣ የዚህ ዓለም አሰራር በጌታ በኢየሱስ ክርስቶስም የፈረሰ ይሁን፣ ይፍረስ በናዝሬቱ ጌታ በኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። እንዴ ምን አለ ኢሳይያስ 53 ላይ እኮ ነገር ግን እርሱ ስለመተላለፋችን ተወጋ፣ ስለ በደላችንም ደቀቀ፣ በእርሱም ላይ የወደቀው ቅጣት ለእኛ ሰላምን አመጣልን አለ። ስለ ጸደቅን ከአምላካችን ከእግዚአብሔር ጋር ሰላምንን ኢየሱስ ክርስቶስ። this is one of the benefit we have peace with God
ከእግዚአብሔር ጋር ሰላም ነን። ኢየሱስ ለዘላለም ጌታ ነው። ከእግዚአብሔር ሰላም ያደረገን ምንድን ነው? ኢየሱስ ክርስቶስ በሰራው ፍጹም ስራ። ክብር ለእግዚአብሔር ይሁን። ሃሌሉያ። ለምን ጽድቅ ከተባለ የእግዚአብሔር ጻድቅ ስለሆነ። እግዚአብሔር ጻድቅ ነው። ያለ ጽድቅ ከእግዚአብሔር ጋር ምንም አይነት ህብረት ሊኖረን አይችልም ወገኖች። አንድ ሰው ከእግዚአብሔር ጋር ትክክለኛ ህብረት መኖር ካስፈለገው መጽደቅ አለበት። መጽደቁንም እርግጠኛ ሆኖ ማወቅ አለበት። እግዚአብሔርም እንደሚወደው መረዳት አለበት። ብዙ ጊዜ እናገራለሁ ወገኖች፣ አንድ እውነት እነግራችኋለሁ። አሁን ሚስት በባሏ እንደምትወደድ ካላወቀች፣ ባል በሚስቱ እንደሚወደድ ካላወቀ፣ ልጆች በአባትና በእናታቸው እንደሚወደዱ ካላወቁ ቤተሰቡ በፍጹም ትክክለኛ ህብረት አይኖራቸውም። ለምን? የዛ ሁሉ መሰረት ፍቅር ስለሆነ ማለት። ልክ እንደዚህ ሁሉ ክርስቲያን ዳግም የተወለደ የእግዚአብሔር ልጅ ነኝ የሚል እግዚአብሔር እንደሚወደው ካላወቀ ከአምላኩ ጋር ትክክለኛ ህብረት አይኖረው። በክርስቶስ ኢየሱስ በማመን እንደጸደቀ፣ ምክንያቱም ሁሉን የምናደርገው በእምነት ነው። ያለ እምነት ደግሞ እግዚአብሔርን ማስደሰትም ደስ ማሰኘትም አይቻልም። ስለዚህ አንድ ሰው የእግዚአብሔር ጽድቅ ነኝ ብሎ ሲል እንዴት ነው የእግዚአብሔር ጽድቅ የሆንከው ሲባል ኢየሱስ ክርስቶስ በሰራው ስራ። ኢየሱስ ክርስቶስ እርሱ ስለኛ ኃጢአት ሆኖ ኃጢአት የሌለበት በደል የሌለበት ነውር የሌለበት ስለኛ እሱ ኃጢአታችንን ወሰደና ጽድቁን ሰጥቶን በእግዚአብሔር ፊት ተቀባይነትን አገኘን። ጴጥሮስ እኮ ስለ ኢየሱስ ሲናገር ምን አለ? ኢሳይያስ በ53 ላይ ወደፊት ሊሆን ያለውን ራእይ በትንቢታዊ ቃሉን ተቀበለና በአፉ ተንኮል አልተገኘበትም አለ። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር ክርስቶስ ስለኛ በእንጨት መስቀል ላይ በስጋው ኃጢአታችንን ተሸከማልና በመገረፉ ቁስል ተፈወሳችኋል። ኢየሱስ ለዘላለም ጌታ ነው። ዛሬ በጌታ በኢየሱስም በዚች ቅጽበትና በዚች አጋጣሚ እጸልያለሁ። በስጋችሁ ላይ ያለ ህመም ፈውስ ለሚያስፈልጋቸው የትኛውም አይነት በሽታ ሊሆን ይችላል፣ በጌታ በኢየሱስም አዛለሁ። ከአይምሯችሁ፣ ከስጋችሁ፣ ከደማችሁ፣ ከአጥንታችሁ፣ ከጀርባችሁ፣ ከየትኛውም ስጋችሁ ላይ ያለ ህመም በጌታ በኢየሱስም ፈውስ እንዲሆን እጸልያለሁ። ለስጋችሁ ፈውስ ይሁን፣ ለአይምሯችሁ ፈውስ ይሁን፣ ለአጥንታችሁ ፈውስ ይሁን። ለየትኛውም ስም ያለው ስም የሌለው በናዝሬቱ በኢየሱስ ክርስቶስ ስም አዛለሁ። በመገረፉ ቁስል ተፈውሳችኋል። ኢየሱስ ለዘላለም ጌታ ነው። This is the gospel of Jesus Christ። ይህ የምንናገረው የክርስቶስ ወንጌል ነው ወገኖቼ፣ የክርስቶስ ወንጌል ነው። ሃሌሉያ። እና ጴጥሮስ ያንን ተናገረ። እግዚአብሔር የተመሰገነውን ያለ ጽድቅ ከእግዚአብሔር ጋር ምንም አይነት ህብረት ሊኖረን አይችልም። ኃጥእ በእግዚአብሔር ፊት መቆም አይችልም። ጨለማ በብርሃን ፊት መቆም እንደማይችል ኃጥእ ጻድቅ በሆነው አምላክ ፊት መቆም አይችልም። እግዚአብሔር ልጁን ያስከፈለውን መስዋዕት አድርጎ አሳልፎ እንዲሰጥ ያስጨከነው ምንድን ነው ካላችሁኝ፣ የራሱ ጽድቅ። ታዲያ አንድ አማኝ መጽደቁን፣ በክርስቶስ ኢየሱስ ደም መታጠቡን፣ በእግዚአብሔር ፊት አዲስ ፍጥረት መሆኑን፣ በእግዚአብሔር ፊት ተቀባይነት ያገኘ መሆኑን፣ ኃጢአቱ ይቅር እንደተባለ በደንብ ኮንሽስ ሆኖ ንቁ ሆኖ ይህንን እውነት ካልተረዳ የተሸናፊነት ህይወት ነው የሚኖሩ። ጠላትም የሚያደርገው ነገር አንዱ ምንድነው ካላችሁ፣ ይህንን እውነት ሰዎች እንዲረዱ አይፈልግም። ቢኮዝ እኛ እግዚአብሔርን የምናመልከው፣ የምንከተለው፣ የምንጸልየው፣ የምናገለግለው፣ የምንሰራው በምንድን ነው ካላችሁ፣ በእምነት ነው። ቃሉ በሚለው እውነት ሐዋርያት በሰበኩልን፣ ሐዋርያት ባስተላለፉልን፣ ነቢያት በተናገሩት። ምክንያቱም እኛ በነቢያትና በሐዋርያት ላይ ተመስርተናል። ነቢያት ወደፊት ስለሚመጣው መሲህ ተናገሩ፣ ሐዋርያት ደግሞ ስለ ክርስቶስ ሰበኩልን። በእነሱ መሰረት ላይ ስለቆምን ይህንን እውነት በትክክል ካልተረዳ ነው ህይወታችንን በትክክለኛው መኖር አንችልም። ክብር ለእግዚአብሔር ይሁን። ታዲያ በጽድቅ ለመመላለስ መጽደቅ ያስፈልጋል። ዛሬ ብዙ ሰዎች ለመጽደቅ በእግዚአብሔር ፊት ተቀባይነት ለማግኘት ድሆችን ያበላሉ፣
ተራራ ይወጣሉ። በቃ የሰው ስራ የህግን ስራ በቤተ ክርስቲያን ያለ ስርዓት በማድረግ በእግዚአብሔር ፊት ተቀባይነትን ለመጽደቅ የሚያገኝ ይመስላቸዋል። ግን አይደለም፣ በፍጹም አይደለም። የእግዚአብሔር ቃል ይህንን አያስተምረንም። ግልጽና ግልጽ የተጻፈ ነው የእግዚአብሔር ቃል። በአዳም አለመታዘዝ ምክንያት ፍጥረታችን ኃጢአተኞች ነው የሆነው። በፍጥረታችን ኃጢአተኞች ነው የሆነው። የወደቀው ሰው ወይም አሮጌው ሰው ማለት ነው በጽድቅ መመላለስ አይችልም፣ በፍጹም አይችልም። የወደቀው ሰው በጽድቅ መመላለስ አይችልም። መልካም ፍሬ ለማፍላት መልካም ዛፍ መሆን ግድ ነው። መልካም ፍሬ ለማፍራት መልካም ዛፍ መሆን ግድ ነው። ጻድቅ ሳንሆን በጽድቅ መመላለስ አንችልም። ምክንያቱም በጽድቅ ከመመላለስ በፊት ምን ያስፈልጋል ከተባለ መጽደቅ ያስፈልጋል። ኢየሱስ ለዘላለም እርሱ ጌታ ነው። ክብር ለእግዚአብሔር ይሁን። ታዲያ የጸጋን ብዛት የጽድቅን ስጦታ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ብሎ ጳውሎስ ሲናገር ምክንያት አለው። ጸጋው በሕይወታችን ሲበዛ ጽድቁን ስንቀበል የአሸናፊነት የድል ሕይወት የንግስና ሕይወት በዓለም ላይ በኃጢአት ላይ በአጋንንት ላይ በዲያብሎስ ላይ በዚህ ዓለም ሲስተም ላይ አሸናፊዎች ሆነን የምንኖርበት ሚስጥሩ በእግዚአብሔር ጸጋና በእግዚአብሔር ጽድቅ ውስጥ ያለ ጉዳይ ነው። ዩኒቨርሲቲ ገብተን እውቀት ስላገኘን አይደለም። እውቀት አስፈላጊ ነው። ድሆችን ማብላት ጥሩ ነው። የተቸገሩትን መርዳት ጥሩ ነው። መልካምን ነገር ማድረግ ጥሩ ነው። ግን እነዚህ መልካምን ብለን የምናደርጋቸው ነገሮች በእግዚአብሔር ፊት አያጸድቀንም፣ በእግዚአብሔር ፊት ተቀባይነት አያስደርገንም። ለምን? ምክንያቱም ሰው በሙሉ ነውር አለበት፣ በደል አለበት፣ ኃጢአተኛ ነው። ጻድቅ በሆነው በእግዚአብሔር ፊት መቆም ስለማንችል ነውር የሌለበት፣ በደል የሌለበት፣ ኃጢአት የሌለበት የእግዚአብሔር ልጅ እሱ ስለኛ መስዋዕት ሆኖ በእግዚአብሔር ፊት ስለቀረበ እግዚአብሔር ደግሞ ደስ የተሰኘበት መስዋዕት የተቀበለው ኢየሱስ ክርስቶስ ነው። ይህንን ድንቅ ስጦታ እግዚአብሔር ስለሰጠን ከዛ የተነሳ ከእግዚአብሔር ጸጋና ጽድቅ የተነሳ የአሸናፊነት ሕይወት መኖር የምንችልበት ሚስጥር ያለው በእግዚአብሔር ጸጋና በጽድቅ ሕይወት ውስጥ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ጽድቅ በእምነት ነው እንጂ በስራ አይደለም። ዛሬ ብዙ ሰዎች በስራቸው በሰዎች በኩል አሁን በሃይማኖት ቤቶች ውስጥ በሌላው እምነት ውስጥ ብዙ አዳኞች አሉ ወገኖች፣ ብዙ አዳኝ የእግዚአብሔር ቃል የማይናገር ራሱ እንኳን ጌታ ኢየሱስ አምላክ ነው ብለው የሚሉት እኔ መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ የተናገረውን ቃል ለመቀበል ተቸግረዋል። ለምን? አይምሯቸው ታውሮ በሌላ መንገድ ሄደው ለመጽደቅ ነው የሚመርኩት፣ ለማዳን በቃ አዳኙ ብዛቱ ለምንድን ነው ከተባለ ክርስቶስን ለመሸፈን ነው። ሌላ ምንም አይደለም። ግን የእግዚአብሔር ቃል የሚነግረን በቃ በእርሱ በማመን በእምነት ብቻ መጽደቅ እንደሚቻል መጽሐፍ ቅዱስ በግልጽ ያስተምረናል። ግን የእግዚአብሔር ጽድቅ የሚነግረን ምንድን ነው? ያለ ሕግ መገለጥ መቻሉ ነው። የእግዚአብሔር ጽድቅ በጣም ከሚያስደንቀው ነገር የእግዚአብሔር ጽድቅ ያለ ሕግ መገለጥ መቻሉ፣ እርሱም በክርስቶስ ኢየሱስ በኩል የመጣ ሲሆን ኢየሱስ ክርስቶስን በማመን የሚገኝ የእግዚአብሔር ጽድቅ ብቻ ነው። ስለዚህ ወገኖች ምንም ተራራ መውጣት ምንም አያስፈልጋችሁ። እግዚአብሔር ለእናንተ መስዋዕት አድርጎ አሳልፎ የሰጠውን ልጁን ኢየሱስን ስትቀበሉ ምሕረት ታገኛላችሁ፣ የኃጢአት ይቅርታን ታገኛላችሁ። ከዲያብሎስ አገዛዝ ከጨለማው ስልጣን ነፃ ወጥታችሁ የእግዚአብሔር ልጅ ትሆናላችሁ። እኛም የሆነልን ይሄን ነው። ኢየሱስ ለዘላለም ጌታ ነው። ምን አለ ሲናገር ቆላስያስ ምዕራፍ 1 ቁጥር 13 እና 14 ላይ ከጨለማው ስልጣን አዳነን፣ ቤዛነትም እርሱም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። እኛ የፈለስነው ወደ ፍቅሩ ልጅ መንግስት ነው። የእግዚአብሔር መንግስት የፍቅር መንግስት ነው። ኢየሱስ ለዘላለም ጌታ ነው። ከየት ነው የወጣ ነው? ከጨለማው ስልጣን ከዳቢሎስ ኪንግደም ከዳቢሎስ አገዛዝ ወጣንና ወደ እግዚአብሔር መንግስት ፈለስን። በዳቢሎስ አገዛዝ ምን ነበረ ወገኖቼ? ሚስጥሩ ያለው እዚህ ውስጥ ነው። ከጨለማው ስልጣን አዳነን። በጨለማው ስልጣን ውስጥ በዲያብሎስ መንግስት ውስጥ ምን አለ? ፍርሃት ያለው እዛ ነው። ባርነት ያለው እዛ ነው። ጭንቀት ያለው እዛ ነው። በሽታ ያለው፣ ቸነፈር ያለው እዛ ነው። ከዛ ከወጣን አሁን ወደ ፍቅሩ ልጅ መንግስት ከፈለስን ምንድን ያለው? በእግዚአብሔር መንግስት ውስጥ
ሰላም፣ ደስታ፣ ቸርነት፣ በጎነት፣ በረከት፣ ጤንነት ነው ያለው የእግዚአብሔር መንግስት ውስጥ። ለዚህ እኮ ነው የእግዚአብሔር መንግስት አለ በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለም አለ። we are rejoicing by the Holy Spirit በእግዚአብሔር እንደሰታለን በመንፈስ ቅዱስ ኃይል ማለት ነው። እኛ የጸደቅን የእግዚአብሔር ልጆች እጣፋንታችን ምንድነው ካላችሁኝ በእግዚአብሔር መንግስት ውስጥ ያሉት ነገሮች ነው የሚያገኙን። ዛሬ ወገኖች ጠላት በተለያየ አቅጣጫ የሚዋጋችሁ አላችሁ። እወቁ ማንነታችሁን። በማንነታችሁ ጠላትን ድል ማድረግ ትችላላችሁ። መጽሐፍ ሲናገር ወንድሞችን ይከስ የነበረ አለ የወንድሞች ከሳሽ ተጥሏል። እነርሱም ከደሙ የተነሳ ከምስክራቸውም ቃል የተነሳ ድል ነሱታል። እናንተ ድል የነሳችሁ የእግዚአብሔር ልጆች ናችሁ ወገኖች። በእናንተ ላይ የሚሰራ መሳሪያ ሁሉ አይከናወንም። በክርስቶስ ክቡር በሆነው ደም የተዋጃችሁ የእግዚአብሔር ጽድቆች ናችሁ፣ የእግዚአብሔር ልጆች ናችሁ ወገኖቼ። መጽሐፍ ላይ ጴጥሮስ ምን አለ መሰላችሁ? ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ አለ በብርና በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክብሩ በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ አለ። እናንተ እኮ ወገኖች የተዋጃችሁት በከበረው በኢየሱስ ደም ነው። በዓለም ላይ ባሉ ወርቅና ብር፣ ዳይመንድ፣ ውድ የተባሉትን ነገሮች ጋር አይደለም። እናንተ ከነገሮች ሁሉ በላይ በሆነው ፕሪሺየስ በሆነው በልጁ በክርስቶስ ኢየሱስ ደም የተዋጃችሁ የእግዚአብሔር ልጆች ናችሁ። ከአባቶቻችሁ አለ ከወረሳችሁት ከከንቱ ኑሯችሁ አለ በብርና በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር በኢየሱስ ክርስቶስ ደም እንደተዋጃችሁ ታውቃላችኋል። እኛ የተዋጀነው ወገኖች በክርስቶስ ደም ነው። ስለዚህ በእኛ ላይ ከዘር ማንዘር ያለ በደም የሚተላለፍ እርግማን በእኛ ላይ አይሰራም። ኢየሱስ ለዘላለም አይሰራም። ዛሬ በኢየሱስም አዛለሁ በደም የሚተላለፍ በእናንተ ላይ አይሰራም። በተለያየ ጠላት በእናንተ ላይ የሰራው የተረበው ያሰረውን የትኛውም መሳሪያ በኢየሱስ ስም አዛለሁ ስራው የፈረሰውን በጌታ በኢየሱስ ክርስቶስ ጸድቃችሁ እንዳልጸደቃችሁ አይምሯችሁን የሚከሳችሁ በኢየሱስ ስም the spirit of accusation የተመታ ይሁን። የክስ መንፈስ የተመታ ይሁን። የትኛውም የዲፕሬሽን የተመታ ይሁን። ጭንቀት የተመታ ይሁን። በረከታችሁን የያዘ የጨለማ አሰራር በኢየሱስ ክርስቶስ ስም አዛለሁ አሁን ከህይወታችሁ ይልቀቅ፣ ከቤታችሁ ይልቀቅ፣ ከኑሯችሁ ላይ ይልቀቅ፣ ከሰላማችሁ ከልጆቻችሁ ላይ ለቆ እንዲወጣ በኢየሱስ ክርስቶስ ስም አዛለሁ። በእናንተ ላይ የተሰራ መሳሪያ ሁሉ አይከናወንም በኢየሱስ ክርስቶስ ስም፣ በፍጹም አይከናወንም። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። እና ወገኖች መጽሐፍ ቅዱስ በትክክል የሚነግረንን እውነት ማወቅ አለብን። በፊልሞና ምዕራፍ 1 ላይ ምን አለ መሰላችሁ? በጣም ጳውሎስ ለፊልሞና በጻፈው መልእክት ላይ ምን አለ መሰላችሁ? በእኛም ዘንድ ያለውን አለ በጎውን ነገር በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። ወገኖች በእናንተ ውስጥ ያለውን እውነት ማወቅ አለባችሁ። በእኛ ውስጥ ያለውን በጎ ነገር ካላወቅን፣ በክርስቶስ ኢየሱስ የተቀበልነውን ካልተረዳን የተሸናፊነት ህይወት ነው የምንኖረው ወገኖች። አንድ ሰው ያለውን ካላወቀ ለሌሎች ማካፈል አይችልም። አንድ ሰው ያለውን ካላወቀ ተጠቃሚ መሆን አይችልም። If you don't know what you have, how can you share for someone? እናንተ ያላችሁን ካላወቃችሁ በእኛ ውስጥ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ ለምናለሁ አለ። በእናንተ ውስጥ ምን አለ? የክብር ተስፋ ነው ክርስቶስ በእናንተ ውስጥ አለ። ከዘመናት ከትውልድ ጀምሮ ተሰውሮ የነበረ ሚስጥር የክብር ተስፋ ነው ክርስቶስ በእናንተ ውስጥ አለ። ይህ ክርስቶስ ለእናንተ ክብራችሁ ነው። ይህ ክርስቶስ ለእናንተ ጌጣችሁ ነው። ይህ ክርስቶስ ለእናንተ መድኃኒታችሁ ነው። ይህ ክርስቶስ ለእናንተ የክብር ህይወት የምትኖሩበት ሚስጥር ነው። ይህ ክርስቶስ ለእናንተ ፈውሳችሁ ነው። ለሞተው ማንነታችሁ ህይወትን የሚሰጥ በድል ህይወት የምትኖሩበት ሚስጥር የክብር ተስፋ ያለው ክርስቶስ በመንፈሳችሁ ውስጥ በእናንተ ውስጥ አለ። ኢየሱስ እሱ ለዘላለም ጌታ ነው። ይሄንን ስታውቁ የድል ህይወት መኖር የምትችሉበት ሚስጥር ይሄ ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። በእናንተ ውስጥ ምን አለ? የእግዚአብሔር ፍቅር አለ። በመንፈስ ቅዱስ አማካኝነት ፍቅሩ በልባችሁ ፈሷል። ስለዚህ ሰዎችን መውደድ ትችላላችሁ። ሰዎችን ለመውደድ ምንም ስትራግል ማድረግ የለባችሁም። የተቀበላችሁትን ማወቅና ያንን ነገር ማኒፌስት ማድረግ፣ ያንን ነገር አፕላይ ማድረግ። ሰዎችን ለመውደድ
ምንም ስዌት ማድረግ የለብንም። we love people ለምን እኛ በእግዚአብሔር የተወደድን በልጁ በክርስቶስ ኢየሱስ የተወደድን ፍቅሩንም በእኛ በልባችን ስላፈሰሰ እኛ ሰዎችን የምንወድን በመንፈስ የምናገለግል በመንፈስ የተገረዝን በክርስቶስ ኢየሱስ ደም የታጠብን በእግዚአብሔር ዘንድ የተቀባይነትን ያገኘን የእግዚአብሔር ጽድቆች ነን ወገኖቼ። በእናንተ ውስጥ ምን አለ? መንፈስ ቅዱስ አለ፣ ወደ እውነት ሁሉ የሚመራችሁ ክርስቶስ የሰራውን ሥራ የሚያስተምራችሁ የሚያበረታችሁ የሚያጽናናችሁ በሄዳችሁበት ሁሉ ሁሌም የሚከተላችሁ አብራችሁ ለዘላለም ላይለያችሁ ያለ መንፈስ ቅዱስ በእናንተ ውስጥ አለ። እሱ እውነተኛ አስተማሪ ነው። እሱ የእውነት መንፈስ ነው። እሱ ወደ እውነት ሁሉ የሚመራችሁ የእግዚአብሔር መንፈስ ከእናንተ ጋር አለ። you have to know that ይህንን ስናውቅ በየትኛውም ቦታ ላይ ስንሄድ ኢምፓክትፉል እንሆናለን። we can change things by the power of the Holy Ghost በመንፈስ ቅዱስ ኃይል ነገሮችን እንቀይራለን። መንፈስ ቅዱስ ለምን ተሰጠን? በቃ የድል ሕይወት ልንኖር የአሸናፊነት ሕይወት ልንኖር ሚስጥሩ ያለው መንፈስ ቅዱስ በእናንተ ውስጥ አለ። ያ የክብር ተስፋ ነው ክርስቶስ በእናንተ ውስጥ አለ ወገኖች። ኢየሱስ ለዘላለም ጌታ ነው። ስለዚህ በሕይወታችሁ ተግዳሮት አለ። you have to know who you are in Christ Jesus በክርስቶስ ማንነታችሁን እወቁ። እናንተ እኮ ወገኖቼ ከጨለማ ወደሚደነቀው ብርሃኑ የጠራችሁን የእርሱን በጎነት ልትናገሩ የተመረጠ ትውልድ የንጉሥ ካህን ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። የተመረጠ ትውልድ የንጉሥ ካህን ንጉሥና ካህን የተደረጋችሁ እንደ ንግስናችሁ እንደ ንጉስነታችሁ በመግዛት በአሸናፊነት ሕይወት ልትኖሩ እንደ ካህንነታችሁ ደግሞ እግዚአብሔርን ልናመልክ ልንጸልይ ለትውልድ ከእግዚአብሔር ጋር ኅብረት ልናደርግ ካህን ተደርጋችኋል። ኢየሱስ ለዘላለም ጌታ ነው። ይህንን እውነት መረዳትና ማወቅ ምን ያደርገናል ካላችሁኝ የአሸናፊነት ሕይወት መኖር የምንችልበት ምስጢር ይሄ ነው። ታዲያ ፖል ምን አለ? የጸጋን ብዛት የጽድቅን ስጦታ የሚቀበለዋል በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳል። ኢየሱስ ለዘላለም ጌታ። ክብር ለእግዚአብሔር ይሁን በጌታ በኢየሱስ ክርስቶስ። ኢየሱስ ጌታ። ዛሬ በኢየሱስ ክርስቶስም ከዚህ ቃል የተነሳ ለብዙዎቻችሁ ከጸጋው ከእግዚአብሔር ጽድቅ የተነሳ የድል ሕይወት መኖር ይሆንላችኋል። ዛሬ ወደ ከፍታ ትወጣላችሁ። የድል ሕይወት ትሆናላችሁ። የተሸነፋችሁበት ነገር አሸናፊ ሆናችሁ የምትኖሩበት ምስጢር ይሄ ነው። ያመማችኋላችሁ you have to know that there is a healing power in your spirit የክብር ተስፋው ነው ክርስቶስ ለእናንተ ፈውሳችሁ ነው። በኢየሱስ ክርስቶስ በንፋስ ቢሆን ጠላት በተለያየ አቅጣጫ ሳታውቁት የሰራባችሁ በስጋችሁ ላይ የተደረገ ማናቸውም በኢየሱስ ስም የፈረሰ ይሁን። የማዕፀን በሽታ የፈረሰ ይሁን በጌታ በኢየሱስ ስም። ካንሰር የቀለጠ ይሁን፣ ስትሮክ የቀለጠ ይሁን፣ የስኳር በሽታ አዛለው በጌታ በኢየሱስ ክርስቶስም ከደማችሁ ላይ የተነሳ ይሁን በጌታ በኢየሱስ ክርስቶስም። አይምሯችሁን የሚያማችሁ ፈውስ ይሁን በኢየሱስ ስም። በደማችሁ ላይ ያለ በሽታ በኢየሱስ ስም ዛሬ ቀለጠ ይሁን በኢየሱስ ስም። እነሆ ይሰበሰባሉ፣ ነገር ግን ከኔ ዘንድ አይሆንም። በአንቺም ላይ የሚሰበሰቡሉ ከአንቺ የተነሳ ይወድቃሉ። ፍሙን በሆነ አፍ የሚያናፋ ለስራው መሳሪያን የሚያወጣ ብረት ሰሪን ፈጥሬአለሁ፣ የሚያፈርሰውን እንዲያጠፋ ፈጥሬዋለሁና እነሆ በእናንተ ላይ የተሰራ መሳሪያ አይከናወንም። በፍርድም በሚነሳባችሁ ምላስ ትፈርዱበታላችሁ ተብሎ ተጽፏል። የእግዚአብሔር ባሪያዎች ርስትም ይህ ነው፣ ጽድቃቸው ከኔ ዘንድ ነው ይላል እግዚአብሔር ብሎ ተጽፏልና በእናንተ ላይ የተሟረተ ቃል በኢየሱስም የፈረሰ ይሁን። በእናንተ ላይ የተሰራ መሳሪያ አይከናወንም፣ እከለክላለሁ በኢየሱስ ክርስቶስም። እግዚአብሔር እንዳየላችሁ መኖር እንዳትችሉ በእናንተ ላይ ጠላት የተበተበው አጋንንት የሰራው ርኩሳን መናፍስት የሰሩት የዚህ ዓለም አሰራር በጌታ በኢየሱስም እንዲፈርስ አዛለሁ። በኢየሱስም ይፍረስ። በኢየሱስም ከኑሯችሁ ላይ ይነሳ፣ ከቤታችሁ ላይ ይነሳ፣ ከትዳራችሁ ላይ ይነሳ፣ ከአገልግሎታችሁ ላይ ይነሳ። እግዚአብሔር ወዳየላችሁ መግባት እንዲሆንላችሁ ጸልያለሁ። በልማድ የገባ በተሳሳተ እውቀት የገባ በባህል የገባ ከእግዚአብሔር ቃል እውቀት ውጪ የሆነ የትኛውም በእናንተ ላይ የተዘራ ሁሉ አብ ያልተከለው ተክል በኢየሱስም ይነቃል።
በጌታ በኢየሱስ ስም ይነቀል አዛለሁ። ከወንድሜ ከአስናቀ ላይ ይነሳ። በጌታ በኢየሱስም ከፓስተር ላይ ይነሳ። በኢየሱስ ክርስቶስም ከሌኒ ላይ ይነሳ። እለኒ ጸልያለሁ። በአንቺ ላይ በስጋሽ ላይ የተሰራ የትኛውም ህመም አሁን አዛለሁ በኢየሱስ ክርስቶስ ስም። በሰውነቷ መዳሏን አወቀች እንደሚል በኢየሱስም ስም ያለው ስም የሌለው በአየር ቢሆን በየትኛው በአንቺ ላይ ያለ ህመም አሁን በኢየሱስም ከመሰረቱ ከስሩ የደረቀ ይሁን። በኢየሱስም ፈውስ ይሁን። በኢየሱስም በቤትሽ ሰላም ይሁን፣ በኑሮሽ ሰላም ይሁን። ወዳጄ ወይ ነፍስሽ እንደሚከናወን በነገር ሁሉ እንዲከናወንልሽ፣ ጤና እንዲበዛልሽ በኢየሱስ ክርስቶስም እጸልያለሁ። ጤና ይብዛላችሁ በኢየሱስ ክርስቶስም። ፈውስ ይሁን በኢየሱስም። ወይኒ ላንቺ ፈውስ ይሁን በኢየሱስም። ባንቺ ውስጥ ያለ ጸጋ የበለጠ ይገለጥ በጌታ በኢየሱስም። እኔ ጸልያለሁ። በቤትሽ ሰላም ይሁን፣ በኑሮሽ ሰላም ይሁን፣ በአገልግሎትሽ እግዚአብሔር ወዳየልሽ ከፍታ መድረስ ይሁንልሽ። እንደ ቃተትሽ እንደ ማለድሽ ጸሎትሽ በእግዚአብሔር ዘንድ ተሰምቷል። በጌታ በኢየሱስም አይምሮሽ ይከፈል። የበለጠ እግዚአብሔር ጸጋ ይብዛልሽ በጌታ በኢየሱስ ክርስቶስም ይብዛልሽ። ኦ ማክሬዲ አባያ ይገባሃል ኢየሱስ። እናከብርሃለን መንፈስ ቅዱስ። እግዚአብሔር ወይ ስለ ጸጋ ስለ ጽድቅ እናመሰግናል በጌታ በኢየሱስ ክርስቶስም። ኤደን ስላንቺ ጸልያለሁ በጌታ በኢየሱስ ክርስቶስም። በአንቺ ውስጥ ያለ ጸጋ እንዲወጣ በኢየሱስም። በነገር ሁሉ መከናወን እንዲሆንልሽ። በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እሱ እንዲጸና ጸልያለሁ ተብሎ ተጻፈ። የእግዚአብሔር ሐሳብ፣ የእግዚአብሔር እቅድ፣ የእግዚአብሔር ፕላን በሕይወትሽ ላይ ይፈጸም በኢየሱስ ክርስቶስም። በጌታ በኢየሱስም ይፈጸም በናዝሬቱ ጌታ በኢየሱስ ክርስቶስም። ብሪቱ ባንቺ ጸልያለሁ። በነገር ሁሉ መከናወንልሽ፣ በአገልግሎት መከናወን፣ በትዳርሽ መከናወን፣ በስራሽ መከናወን ይሁንልሽ በጌታ በኢየሱስም እጸልያለሁ። በጌታ በኢየሱስ ክርስቶስ በኢየሱስ ክርስቶስ ሃሌሉያ። አስናቀ ጸልያለሁ ላንተ በጌታ በኢየሱስ ክርስቶስም። በእግዚአብሔር ደስ ይበልህ፣ የልብን መሻት ይሰጣል ተብሎ እንደተጻፈ የልብ ጥማት በልብ ያለ መሻት ይፈጸምልህ በኢየሱስ ክርስቶስም። እግዚአብሔር ወደ አሰበልህ መግባት ይሁን፣ ወደፊት መጓዝ ይሁንልህ። በኑሮ ተከናውን፣ በስራ ተከናውን፣ በአገልግሎት ተከናውን። በአንተ ውስጥ ያለ እግዚአብሔር ኃይል ማኒፌስት እንዲያደርግ በኢየሱስ ክርስቶስም እጸልያለሁ። በጌታ በኢየሱስም እጸልያለሁ። ረማዴ አባያ መንፈስ ቅዱስ ለአንተ ክብር ይሁን። እግዚአብሔር አምላኬና አባቴ በኢየሱስ ስም አመሰግናለሁ። ፓስተር በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በጌታ በኢየሱስ ስም የእግዚአብሔር ጸጋ፣ የእግዚአብሔር ሰላም፣ የእግዚአብሔር ጽድቅ በኃይል በአንተ ላይ እንዲገለጥ እስከ ዛሬ በዚህ ዘመን እስካገለገልክበት ዘመን አሁን በተለየ ቅባት በኢየሱስ ስም በአንተ ውስጥ እንዲገለጥ እጸልያለሁ። ለዘመናት በእግዚአብሔር ፊት ያስቀመጥከው አሁን በረከት የምታጭድበት ዘመን እንዲሆን፣ ወደ ለተለየ ዳይሜንሽን የምትገባበት እንዲሆን በኢየሱስ ክርስቶስ ስም እኔ እጸልያለሁ። ጉልበት ይታደስ፣ ትዳር ይባረክ፣ በነገር ሁሉ መከናወን ይሁንልህ። በአገልግሎት ተከናወን በኢየሱስ ክርስቶስ ስም። ጤና የበዛ ይሁን ወዳጄ ሆይ፣ ነፍስህ እንደሚከናወን በነገር ሁሉ እንዲከናወን ጤና እንዲበዛልህ ጸልያለሁ ተብሎ ተጽፏልና በነገር ሁሉ ተከናወን፣ በአገልግሎት ተከናወን፣ በስራት ተከናወን፣ በቤት ተከናወን፣ በልጆች ተከናወን። ለምድሪቷ በረከት ያርግ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። መከናወን ይሁንልህ። የምታስበው ፕላን ቅድህ ይብዛልህ። በቤተ ክርስቲያናችሁ ላይ የእግዚአብሔር ኃይል መገለጥ ይጀምር በኢየሱስ። የመንፈስ ቅዱስ አሰራር በቤተ ክርስቲያናችሁ ይገለጥ በኢየሱስ ክርስቶስ ስም ይገለጥ። መንፈስ ቅዱስ እናመሰግናለን። ሃሌሉያ። መንፈስ ቅዱስ እንባርካለን። የዘላለም አምላክ እግዚአብሔር በዚህ ማለዳ በኢትዮጵያ ማለዳ ጸልያለሁ። በምድራችን ላይ የወንጌል እሳት እንዲነሳሳ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ እግዚአብሔር የወንጌል ኃይል እንዲነሳ፣ ያልዳኑ እንዲድኑ፣ ወንጌል በኃይል እንዲሰበክ፣ ወንጌል በጽድቅ እንዲሰበክ፣ ወንጌል በእውነት እንዲሰበክ በኢየሱስ ክርስቶስም የመከሩን ሰራተኞች እንዲነሱ እያገለገሉ ያሉ አገልጋዮች በኢየሱስ ስም መንፈስ በኃይል
በእነሱ ላይ እንዲገለጥ በየቤተ ክርስቲያናቱ መንፈስ በኃይል እንዲሰራ በኢየሱስ ስም ጸልያለሁ። ያልዳኑ ሕዝቦች እውነትን በማወቅ ይዳኑ። የምስራች ወንጌል እንዳበራላቸው የዚህ ዓለም አምላክ አይምሯቸውን አሳወረ እንደሚል ከሕዝቤ ከኢትዮጵያ ላይ ከኤርትራ ላይ ከአይምሯቸው ላይ ያለ መጋረጃ እንዲነሳ በኢየሱስ ስም ጸልያለሁ። በጨለማ ውስጥ ላሉ ብርሃን ይብራላቸው። የታመሙ ይፈወሱ፣ የደከሙ ይበርቱ። እውነት ያርበላላቸው። በጠላት ስርዓት ውስጥ ያሉ በወንጌል ጉልበት እኔ በኢየሱስም ስምን በኢትዮጵያ ላይ ጠራለሁ። በናዝሬቱ በኢየሱስም በምድሪቷ ላይ ለዘመናት የሰለጠነ በየትኛውም የጨለማ አሰራር በኢየሱስም ከምድሬ ከኢትዮጵያ ላይ ከሰሜን ከደቡብ ከምዕራብ የተነሳ ይሁን። መተተኞች፣ ደጋሚዎች፣ አስማተኞች፣ ጠንቋዮች በኢየሱስም ከምድሪቷ ላይ ይነሱ። የክርስቶስን ወንጌል የሸፈነ ከሃይማኖት ቤት በየትኛውም አቅጣጫ ላይ ከእግዚአብሔር ቃል ውጭ የሆነ ሁሉ የፈረሰ እንዲሆን በኢየሱስ ስም ጸልያለሁ። ሃሌሉያ! ኢየሱስ በጌታ በኢየሱስ ክርስቶስ ፈውስ ይሁን። በናዝሬቱ በኢየሱስ ነፃ መውጣት ይሁን ለሕዝብ በኢየሱስ በጌታ በኢየሱስም የወንጌል እሳት በምድሪቷ ላይ ይነሳ በኢየሱስ ክርስቶስ በኢየሱስ ክርስቶስ። ለአገልጋዮች ጸልያለሁ። እስከ ዛሬ ያገለገሉ ኢየሱስ እግዚአብሔር አባት ድካማቸው ከንቱ ስለማይሆን አሁን ደግሞ የበለጠ እንዲበረቱ መንፈስ በአገልጋዮች ላይ እንዲገለጽ በወንድ አገልጋዮች፣ በሴቶች አገልጋዮች፣ በአባቶች በእናቶች ላይ በኢየሱስ ስም እሳት ይውረድ። በኢየሱስ ስም በምድሪቷ ላይ እሳት ይውረድ በናዝሬቱ በኢየሱስም። በተለያየ ዓለማት ላሉ አገልጋዮች ጸልያለሁ። አቤቱ የዘላለም አባት ጠላት ግራ ያጋባቸው ላሉ ክላሪቲ እንዲሆንላቸው ጸልያለሁ። በኢየሱስ ክርስቶስ በፋይናንስ ስትራንድድ የሆኑ በፋይናንስ ችግር ውስጥ ሆነ ወንጌል እንዳይሰሩ እንቅፋት የሆነባቸው ጠላት የሰራባቸው ስራ በኢየሱስ ስም ከአገልጋዮች ላይ ይነሳ። እውነተኞች አገልጋዮች በእውነትና በጽድቅ የሚሰሩት እውነተኞች እንዲነሱ ከያቃጫው በዓለም አቀፍ ደረጃ በዚህ ዘመን ፍጻሜ የመንግስቱን ወንጌል በዘመን ፍጻሜ ያለውም እግዚአብሔር በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ተብሎ እንደተጻፈ እግዚአብሔር አባት ሆይ የአንተ ሐሳብ የልብ ጥማት እንዲፈጸም የመከሩ ሰራተኞች ከያቅጣጫው እንድታስነሳቸው እኔ በኢየሱስ ክርስቶስ ስም ጸልያለሁ። በሚዲያ ላይ የሚያገለግሉ የእግዚአብሔር አገልጋዮች እውነተኞች እግዚአብሔር አምላኬና አባቴ ጸጋ እንዲበዛላቸው በኢየሱስ ክርስቶስ ስም እጸልያለሁ። ጥበቃ ከነሱ ጋር እንዲሆን በኢየሱስ ስም እጸልያለሁ። አቤቱ የዘላለም አምላክ እግዚአብሔር እንባርካለን፣ እናመሰግናለን። የዘላለም አባት እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንባርካለን። ስለ ጸጋና ስለ ጽድቅህ እናመሰግናለን። በሕይወታችን ስላደረክልን መልካም ነገር ክብር ሁሉ ለአንተ ይሁን። የዘላለም አምላክ እግዚአብሔር አሁንም በኢትዮጵያ ላሉ ቀናቸው የተባረከ እንዲሆን በተለያየ ዓለማት ላሉ በኢየሱስ ክርስቶስ ምሽታቸው የተባረከ ይሁን። በተለያየ ዓለማት ሆነው ለሚሰሩ በታች ላሉ በተግዳሮት ውስጥ በጠላት ተጽዕኖ ውስጥ ያሉ ጸሎት ለሚፈልጉ ካለባቸው ጥያቄ መንፈስ ቅዱስ መፍትሄን እንድትሰጣቸው በኢየሱስ ስም ጸልያለሁ። እንዲጸልይላቸው የሚፈልጉ በብዙ ተጽዕኖ ውስጥ ላሉ በኢየሱስም ነፃ መውጣት ይሁን። በብዙ ችግር ውስጥ ላሉ በኢየሱስም ለሁሉ መልስን የምትሰጥ በሁሉ ቦታ የምትገኝ መንፈስ ቅዱስ ለእህቶቼ ለወንድሞቼ መፍትሄ ይሁንላቸው፣ ሰላም ይሁንላቸው። ካለባቸው ተግዳሮት ነፃ ይውጡ፣ ካለባቸው ችግር ነፃ ይውጡ። በኢየሱስም የታመሙ ይፈወሱ፣ የደከሙ እግዚአብሔር ይበርቱ። እግዚአብሔርን በመተማመን ለሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር ወደ ሰማይ ይወጣሉ እንደሚል ይሄዳሉም አይደክሙም፣ ይሮጣሉም አይታክቱም እንደሚል ለደካማው ኃይልን የምትሰጥ ጉልበት ለሌለው ብርታትን የምትጨምር እግዚአብሔር አምላካችንና አባታችን ለደከሙ ኃይል ይሰጣቸው፣ ብርታት ጉልበት ለሌላቸው ብርታት ይጨመርላቸው በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ
እግዚአብሔር አምላኬና አባቴ ሆይ በኢየሱስ ስም አመሰግናለሁ። ልጆቻቸው የታመሙባችሁ በኢየሱስ ስም ፈውስ ይሁንላቸው። የትኛውም አይነት ህመም ሊሆን ይችላል። በኢየሱስ ስም ነፃነትን አውጃለሁ። ፈውስ ይሁን በኢየሱስ ስም። በነፃነት ልንኖር ክርስቶስ ነፃነትን አወጣን። እንግዲህ ጸንታችሁ ቆሙ። እንደገና በባርነት ቀንበር አትያዙ እንደሚል የባርነት ቀንበር በኢየሱስ ስም የፈረሰ ይሁን። ተጽዕኖ የፈረሰ ይሁን በኢየሱስ ክርስቶስ። የፍርሃት መንፈስ በጌታ በኢየሱስ ስም የታሰረ ይሁን። እግዚአብሔር የሰጠን የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም እንደሚል የፍርሃት መንፈስ ከህዝቡ ላይ ልቀቅና ሂድ በኢየሱስ ክርስቶስ ስም። ያገለግለኝና ያመልከኝ ዘንድ ህዝቤን ልቀቅ ተብሎ ተጽፏል። በኢየሱስ ክርስቶስ ስም የእግዚአብሔርን ህዝብ ልቀቅ፣ ኑሮውን ልቀቅ፣ ሰላማቸውን ልቀቅ። በጌታ በኢየሱስ ስም አዛለው ልቀቅ። በኢየሱስ ስም በኢየሱስ ክርስቶስ የጭንቀት መንፈስ የነፍስ ጭንቀት ላለባቸው ፈውስ ይሁን። ግራ የመጋባት ያለ the spirit of distraction I command you to live in the name of Jesus. the spirit of accusation በኢየሱስ ስም ልቀቅ። ምሽግ ሆኖ አይምሮአችሁ ላይ ያለ ተግዳሮት፣ ክፉ ሐሳብ፣ ጠላት የሚዘራው ተውት በኢየሱስ ደም የፈረሰ ይሁን። ምሽግ የሆነ ነገር የፈረሰ ይሁን። ምንም እንኳን በሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለም። ምሽግ ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር እናፈርሳለን። አእምሮን ለክርስቶስ መታዘዝ እንማርካለን። መታዘዛችን በተፈጸመ ጊዜ አለመታዘዝን ልንበቀል ተዘጋጅተናል እንደሚል በኢየሱስ ስም ጸልያለሁ። በአእምሮአችሁ ላይ ተመሽጎ አምላካችሁን እንደሚገባ እንዳታመልኩት የሚያደርግ ምሽግ የሆነ የሚያስጨንቃችሁ ክፉ ሐሳብ በኢየሱስ ደም የተጠረገ ይሁን። በኢየሱስ ስም ምሽግ የሆነ ነገር ይፍረስ። የፍርሃት መንፈስ ይፍረስ። ጭንቀት ይፍረስ። በኢየሱስ ስም ግራ መጋባት ይፍረስ። በናዝሬቱ በኢየሱስ ስም አዛለው የፈረሰ ይሁን። በጌታ በኢየሱስ ክርስቶስ ስም ከአእምሮአችሁ ነፃ ሁኑ። በኢየሱስ ክርስቶስ ስም ፈውስ ይሁንላችሁ። በኢየሱስ ስም ነፃ መውጣት ይሁንላችሁ። በኢየሱስ ስም ከስሜታችሁ ነፃ መውጣት ይሁንላችሁ። በነገር ሁሉ በኢየሱስ ስም እግዚአብሔር መከናወንን ይስጣችሁ። ሃሌሉያ። እናመሰግናለን መንፈስ ቅዱስ። ክብርና ምስጋና ለአንተ ይገባሃል። እግዚአብሔር አምላክ ሆይ ከእኛ ጋር ስላለ መንፈስ ቅዱስ ሁሉ ለአንተ ክብር ይሁን። እግዚአብሔር መንፈስ ቅዱስ እናከብርሃለን። ስለ ቃል እናመሰግናለን። ስለ ቸርነት፣ ስለ ምሕረት ተመስገን። ስለ ጸጋ፣ ስለ ጽድቅ ተመስገን። አባቱ ክብርና ምስጋና ሁሉ ለአንተ ይሁን። እግዚአብሔር አምላክ ቀሪውን ሰዓት ለአንተ አሳልፌ እሰጣለሁ። በነገር ሁሉ ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ። ሃሌሉያ። ሻሎም ሻሎም ሻሎም። ክብር ለእግዚአብሔር ይሁን። ፓስተር ለአንተ አሳልፌ እሰጣለሁ። ሃሌሉያ። ወንጌላዊ ተባረክልኝ። በእውነት አስደናቂ የሆነ መንፈስ ነው ዛሬ በዚህ ጉባኤ መካከል የተለቀቀው። እግዚአብሔር ፊቱን ያብራልህ። አሜን። እግዚአብሔር እጁን ባንተ ላይ ይዘርጋ። አሜን። የማይቋረጥ የእግዚአብሔር ጣት ባንተ ላይ ትውለብለብ። አሜን። መውጫ መግቢያ የተባረከ ይሁን። እግዚአብሔር የአገልግሎት አድማስን ያስፋው። በምድሪቱ በአራቱም አቅጣጫ ይህንን የምታለቅስለትን ስሙን ስታስበው ስሙ ትዝ ሲልህ ከሰው ፊት ተደብቀ ዓይንን ጨፍነ የምታለቅስለት ይሄ ኢየሱስ ይሄ ወንጌል በጌታ በኢየሱስ ክርስቶስም የምድሪቱ ከፍታ ሁሉ ያስረግጥ። በእውነት ለምድር ተሐድሶ የምትሆን ብዙዎችን ብጭቅ አድርገ ከታሰሩበት ወይኒ የምታወጣ የወይኒ መሰረታቸውን የምታናውጥ ገና ከጅማሬው እግዚአብሔር በህይወት ትልቅ ነገር የደገሰብህ ያስቀመጠብህ ወንድም ነህ። በጣም ነው ደስ ያለን። እግዚአብሔር ዘመንህን ይባርክ። እግዚአብሔር በእውነት ያረስርስህ። ለሰው የማትናገረውን በልብህ የምትጠብቀውን የልብህን መሻት እግዚአብሔር ይስጥህ። በእውነት በአገልግሎት ይባርክህ። ደከመኝ ታከተኝ ሳትል እንድትሮጥለት በሚያስችል በተትረፈረፈ ጸጋ እግዚአብሔር ይባርክህ። በእውነት እግዚአብሔር ይባርክህ። በጣም ደስ ብሎኛል።
ድንቅ የሆነ መልእክት ነው። በተለይ አምነው የዳኑ በእግዚአብሔር ቤት ውስጥ እግዚአብሔርን መምሰል ለሚፈልጉ 100% ተጠናቆ የተሰራ ደህንነት ብቻ አይደለም፣ ክርስቶስን እንድንመስል የሚያስችል ሙሉ ጸጋ እንደተለቀቀ ያንን ጸጋ ኤክሰርሳይዝ ማድረግ እንዳለብን አምነው ለዳኑትም ጭምር በመንፈሳዊ ሕይወታቸው ስር ሰደው ቆመው ክርስቶስን እንዲመስሉ ክርስቶስን እንዲያገለግሉ የክርስትናን ደስታን እንዲያጣጥሙ የሚያደርግ መልእክት ነው እግዚአብሔር ባንተ በኩል ያስተላልፈው። በእውነት በጣም ደስ ብሎኛል። እግዚአብሔር ዘመንን ይባርክ። ውሃ ፈሳሽ ውሰድ። ረጅም ሰዓት ነው እንግዲህ ይህንን አገልግሎት ስትሰጥ የነበረው። ዛሬ ራሱ እኛ ለ3 ሩብ ጉዳይ ነው ሆን ብለን ነው ውስጥ ያለውን መልእክት እንድታስተላልፍ የተመቻቸ ጊዜ ነው የሰጠነው። ወደ 49 ሰዎች 50 ሰዎች እየተከታተሉ ነበረ። እግዚአብሔር ይባርክ። እንግዲህ እግዚአብሔር ይረዳናል። መተህ ደግሞ ሌላ ጊዜም ታገለግልናለህ። ገስት ላይ ያላችሁ እስቲ ማይካችሁን ክፈቱና ተራ በተራ ባርኩት። አስናቀ ሄሉ ከቻለች ምናልባት መንገድ ላይ ልትሆን ትችላለች ብዬ አስባለሁ። ብሪቱ፣ ወይን፣ ኤዱ የምችሉ ሰዎች ሁሉ ማይካችሁን ክፈቱና እግዚአብሔር ይባርክ ብላችሁ ማስታወቂያ ከነገርኩኝ በኋላ ፕሮግራማችንን ጨርሳለሁ። ይሰማል? በደንብ ይሰማል። ፋሲካዬ ጌታ ኢየሱስ ክርስቶስ አሁንም አብዝቶ ይጨምርልህ እላለሁ። ጌታ ኢየሱስ ተባርከናል ሁላችንም። ይሄን ጸጋ እንዳለህ እንግዲህ እኔ ያው ኤርሚ የስጋ ዘመዴ ነው። ኤርሚ እኔ የታላቅና የታናሽ ልጆች ነን። እንድታውቀው ብዬ ነው። እና በዛ ነው እዛ ቤት መተህ ነው ከሱ ጋር ስታወራ ሳይ በቃ አንዴ ከጀመርክ በቃ መንፈሱ ስለሚፈስብህ ትባርከኛለህና በቃ በዛ ይቺ እዚህ ደግሞ ስትመጣ ደግሞ ሳይ በቃ እምልህ ያለ ምክንያት አልመጣህም እዚህ ቤት። እግዚአብሔር ለሁሉ ነገር ምክንያት አለው። እኔ እንደዛ ነው የማስበው። እዚህ ቤት የመጣህበት ምክንያት አለው። ጌታ ብቻ ለአንተም ለእኛም በረከት እንድትሆነ ምክንያት ስላለው ነው እዚህ ቤት የመጣኸው። እንኳን መጣ፣ እንኳን ከፓስተር ጋርም ተዋወቅ። ጌታ ኢየሱስ ክርስቶስ ከማያልቀው በረከቱ ይባርክህ፣ በምታስበው ነገር ሁሉ ያሳካልህ፣ አሁንም ይጨምርልህ እላለሁ። በቃ በጣም እንወድሃለን። ሁላችንም ተባርከንብሃል። ጌታ መንፈስ ቅዱስ እንደረዳህ ነው ያረከው። ሰዓቱን ቢሄድም ባሄድም እንግዲህ ኢትዮጵያ ያሉ ናቸው ቸርች የሚሄዱት እንግዲህ ጠዋት የነሱ አሮ ነው ትንሽ ይዘንባቸው ይሆን አናቅም፣ ግን ለእኛ ጥሩ ሰዓት ነው። እኔ ጋር ኦልሞስት 1 o'clock ሊሆን ነው። አንተ ጋርም አይ ቲንክ ይመስለኛል። ብቻ ተባረክልናለን። በጣም እንወድሃለን። አትጥፋ። በቃ እንወድሃለን። ፋሲካ እየተባረክ። እሺ፣ ታንክ ዩ። አሜን አሜን። ጌታ ኢየሱስ ክርስቶስ ዘላለምን ይባርክ። ወንድማችን ድንቅ መልእክት ነው። አሜን። ነፍስን የሚያረሰርስ መንፈስን የሚያነቃቃ እግዚአብሔር ቃል ነው። ጌታ ኢየሱስ ክርስቶስ ዘላለምን ይባርከው። ጸጋው ይብዛልኝ። መንፈስ ቅዱስ ሞገስ ይሁንልኝ በኢየሱስ ክርስቶስ ስም። ተባረክልን። ድንቅ መልእክት ነው። እንግዲህ ያበረታታን ነበር የመንፈስ ቅዱስ። እግዚአብሔር አምላክ ዘመኔን ይባርከው። ቃሉ ነው የሚያነቃቃ። ከሁሉ በላይ የእግዚአብሔር ቃል ነው። ጌታ ኢየሱስ የልብህን መሻት ሁሉ ይስጥ፣ ይባርክ፣ ዘላለም ይባረክ። የዘላለም አምላክ እግዚአብሔር መውጣት መግባትን በደሙ ይሸፍን። ጠላት አገኝ። ያቀድከው ሁሉ በኢየሱስ ክርስቶስ ስም ያሰብከው ሁሉ ይፈጸምልህ። ጌታ ኢየሱስ በአንተ በፊት ይውጣ። ተባረክልን። ቅዱሳን ተባረኩ። በትዕግስት እየሰማችሁ የነበራችሁ የዘላለም አምላክ እግዚአብሔር ዘላለማችሁን ይባርክ። ተባረኩ። በጣም እንወዳችኋለን። ብዙ ሰዎች ነበሩ ለእግዚአብሔር ቃል እየተጉ እየሰሙ። ይሄ ነው የሚያበረታተን። ከትንቢት በላይ የእግዚአብሔር ቃል ነው ትንቢት የሚበልጠው። ተባረክልን። ትንቢት መናቅ ሳይሆን የእግዚአብሔር ቃል ያበረታል፣ ያቆማል፣ መንፈስን ያበረታልና ተባረክልን። በርታ።
ጸልይልሃለን። የሰማይ አምላክ እግዚአብሔር በምድረ በዳ የወሰደው ባደጉት ምድር ላይ የሚሰራ እግዚአብሔር በአንተ ገና ድንቅ ይሰራል። ተባረክልን። በጣም እንወድሃለን። አትጥፋ። እንጸልይልሃለን። ጌታ ኢየሱስ ካንተ ጋር ይሁን። ተባረክልን። ፓስተር ያስናቂ አንተም ተባረክ። እግዚአብሔር አምላክ ባርክ። ወይኒ ተባረኪ። ኤዱ ታቸሜን እያላችሁ ቅዱሳን የእግዚአብሔር ልጆች የሰማይ አምላክ እግዚአብሔር ይባርካችሁ። በኢየሱስ ክርስቶስ ስም ተባረክ ወንድማችን። መልካም ጊዜ ይሁንላችሁ። ሁላችሁም ቅዱሳን ተባረኩ። ፓስተርዬ ወንድማችን የሰማይ አምላክ እግዚአብሔር ይባርክህ። በእውነት ከዚህ በኋላ አንድ ሰዓት ራሱ ብትቆይ በእውነት በቃ በጣም ውስጥን የሚያረሰርስ የማይሰለች እጅግ በጣም የሚጣፍጥ እና በጣም ሌፍት አፕ የሚያደርግ መልእክት ነው ይዘህ የመጣኸው። የሰማይ አምላክ እግዚአብሔር መባረክህን ይባርክህ። እንግዲህ እግዚአብሔር በዛ ምድር ለሚጠፉት እንግዲህ የህይወት ሽታ ያድርግህ። እግዚአብሔር ወደ ሞት የሚነዱትን የምትታደግ በእውነት ያድርግህ። በኢየሱስ ክርስቶስ ስም እግዚአብሔር አምላክ መባረክን ይባርክህ። ዘር ትውልድህ ይባረክ። እግዚአብሔር የልብሽን መሻት ይፈጽምልህ። የእኛ ናፍቆት በቃ የእኛ ረሃብ የእግዚአብሔር ቃል ስር ሰዶ በውስጣችን ይኖር ዘንድ ነው። ለሌሎች ደግሞ የምንቆርሰው ነገር እናገኝ ዘንድ ነውና ይህንን ቃል ስላፈሰስክ ሳትሰስት መንፈስ ቅዱስ ነበር ሊድ የሚያደርግህ። በደንብ ነበር ፊልም አደረገው መንፈስ ቅዱስ በጣም በጣም በኃይል ነበረ ማለት እየመራህ የምትሰብክ የነበረውና የሰማይ አምላክ እግዚአብሔር ይጨምርልህ እላለሁ። በእውነት ይጨምርልህ። በቃ ያስፈልገናል። የእግዚአብሔር ቃል ነው። በእውነት ከትንቢት ሁሉ እህቴ እንዳለችው የሚበልጥ የእግዚአብሔር ቃል ነው። ቃሉን ላከ ፈወሳቸው ነው የሚለው የእግዚአብሔር ቃልና በጣም እናመሰግናለን። እንወድሃለን። አንዳንዴ እየመጣ ስትችል አገልግለን። ተባረክልን። ብሩክ ነን። አሜን። እኔም ወዳችኋለሁ። ቴንክ ዩ። ሃሌሉያ። ወንድማችን ፋሲካ በእውነት እግዚአብሔር ይባርክህ። ከዚህም በላይ በእጥፍ ይባርክህ። አሜን። ከዚህም በላይ በእጥፍ 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 ይባርክህ። አሜን። በወንዝ ዳር እንደተተከለችው ዛፍ ፍሬዋን ሁሌ እንደምትሰጥ እንደማትደርቀው ዛፍ ከዓመት እስከ ዓመት ፍሬዋን እንደምትሰጥ እንደዛች ያድርግህ። አሜን። ደስ እያለን በቃ ነው ስንሰማው ስንባረክበት የነበረው የምታካፍለን የነበረው ቃል። እኔ አሁን ደግሞ ተኝቼ አምሽቼ 11 ፒኤም ላይ ነው የተነሳሁት። ይሄ እንዳያመልጠኝ ብሎ ይሆናል ጌታ። ለረጅም ሰዓት ተኝቼ በቃ ልክ አንተ መምጫ አካባቢ ላይ ነው በቃ የተነሳ እንትን ስትል ነው አንተ ሊሰጠህ ሲል እና በጣም እግዚአብሔር ከዚህም በላይ ይባርክህ። በጣም ወደኋላ የሚመልስ ቃል ነው ስታካፍለን የነበርከው። ምን ትዝ እንዳለኝ ሁለተኛ ጴጥሮስ ምዕራፍ 3 ላይ ያለው በተለይ በእንግሊዝኛው በጣም ነው የሚገልጸውና but in keeping with his promise we are looking forward to a new heaven and a new earth the home of righteousness የሚለው እሱ ነው በቃ እንትን ያደረገኝና ነገር ግን ጽድቅ የሚኖርባትን በቃ ጽድቅ ሁሉ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እና የተስፋ ቃሉ እውነት ተስፋ ፕሮሚስ እና ተስፋ እውነት አንድ ላይ ስለሆኑ ይሄንን ነው በቃ ውስጤ ሲመሰክርልኝ የነበረው። ከዚህም በላይ በእውነት ፋሲካ ወንድማችን ከዚህም በላይ አገልግል ሲመችህ እየመጣህ አገልግለን። ይሄ ቤት የጸሎት ቤት ነው፣ የቃል ቤት ነው፣ በጣም የመልካም ቤት ነው። በቃ ምንም ነገር የለም፣ ጸሎትና ጸሎት ነው ያለው። እንደዚህ ደግሞ እሁድ ሲሆን ደግሞ የቃል ጊዜ የምስክርነት ጊዜ አለን። በጣም ነው የምንወድህ፣ በጣም ነው ደስ ያለን። እግዚአብሔር ይባርክህ። ፓስተርዬም ደግሞ አብዝተህ እግዚአብሔር ይባርክህ። በመሰዊያህ ላይ ኤቭሪዴይ በቃ ኤቭሪዴይ ናን ስታፕ ያለምንም ማቋረጥ በሰዓትህ እየተገኘህ ፓስተርዬ እንደዚህ ስለምትሰበስበን ዘመንህ የተባረከ፣ ቤተሰብህ የተባረከ፣ አገልግሎትህ የተባረከ ይሁን ፓስተርዬ። በእውነት ምንም ሳታዛንፍ መሰዊያህን ሳታቋርጥ
ሰዓትህን ሳታዛንፍ እንደዚህ ነው ይገርመኛል። 4 AM in the morning every day በጣም እንትን ነው ከባድ ነውና ግን ያቀለለልህ እግዚአብሔር ስሙ ይባረክ። ሁላችሁንም በጣም ነው የምወዳችሁ። ተባረኩ። ተባረኩልኝ። ገስ ላይ ያላችሁ በጣም የሚያበረታታ ቃል ስለተናገራችሁበት ደግሞ ከሰኞም እስከ ቅዳሜ በሚኖረን የጸሎት ጊዜ ስሙን አንስተን እንጸልያለን። የአገልግሎት አድማሱ እንዲሰፋ እዚህ ስታካፈለን አንደኛ ጸጋን እንካፈላለን፣ ሁለተኛ ደግሞ በሚያስፈልግህ ነገር በጸሎት ከጎን እንቆማለን። እንደተባለው ቤትህ ነው። አት ኤኒ ታይም መተህ ታገለግላለህ፣ የእግዚአብሔርንም ሀሳብ ታካፍለናለህ። በጣም ደስተኞች ነን። ከአስናቀ ጋር ፐርሰናሊ በስልክ ኮሚኒኬት እንደምታደርጉ እርግጠኛ ነኝ። እንግዲህ ሞዴተርነትም ስልጣን ዛሬውኑ ተሰጥተዋል እና ሁልጊዜ በቃ ቀንና ማታና ባንልህም ፍሪ ስትሆን መተህ ተገኝልን ለማለት ነው። እግዚአብሔር ዘመንን ይባርክ። ሁለት ማስታወቂያዎችን እናገራለሁ። ዛሬ ወንድማችን ኢቫንጀሊስት ፋሲካ ያገለገለውን መልእክት ዩቲዩብ ላይ አፕሎድ አደርጋለሁ። በጣም ድንቅ መልእክት ነው። ከቨር የሚሆን ፎቶ እንደሚልክልኝ ተስፋ አደርጋለሁ። በዋትስአፕ ላይ አፕሎድ አደርጋለሁ ቆርጬ ማለት ነው። ሁላችሁም ደግማችሁ ይህንን መልእክት እንድትከታተሉ እንደገናም ደግሞ መርከቡ አየለ ብላችሁ ሰርች በማድረግ ሰብስክራይብ አድርጋችሁ ለሌሎች ሰዎች ሼር እንድታደርጉ። ሌሎችም ትምህርቶች አሉ። የደህንነት ትምህርት፣ የጋብቻ ትምህርት፣ በተለያዩ ርዕሶች የተዘጋጁ ትምህርቶች አሉ። ገብታችሁ እንድትከታተሉ በጌታ ፍቅር አበረታታችኋለሁ። ከሰኞ እስከ ሰኞ አሁን ኤዱ እንደተናገረችው ከሌሊቱ 10 ሰዓት ጀምሮ በቋሚነት እዚህ ቤት የምልጃ ጸሎት ይደረጋል። በግል ጉዳይ፣ በቤተሰብ፣ በቤተክርስቲያን፣ በምድራችን በተሐድሶ በመነቃቃትና ወቅታዊ ርዕሰ ጉዳዮችን ይዘን በእግዚአብሔር ፊት በጥብቅ እንጸልያለን። ስለዚህ መታችሁ ከኛ ጋር አብራችሁ ጸልዩ። መንፈሳዊ ህይወታችሁ ይነቃቃል። ለእግዚአብሔር ቤት ስራ ትዘጋጃላችሁ። የእግዚአብሔር ምርኳችሁን ደግሞ በዚህ ጸሎት አልፎ ይሰጣችኋል። በቋሚነት እዚህ ቤት የምናገለግል ሰዎች ደግሞ ቅድም መግቢያ ላይ እንደተናገርኩኝ ይሄ የጸሎት መሰዊያችሁ ነው። እግዚአብሔር የሰጣችሁ ቦታ ነው። በዚህ ቦታ ላይ እግዚአብሔር ይጠብቃችኋል። ከአቅም በላይ ሲሆን ምንም ችግር የለም። ማንም ሰው ሳያስፈቅድ ሳምንት ቢቀር ቅር አይለኝም። ግን ነፃ ስትሆኑና ሲመቻችሁ መታችሁ እዚህ እንድትካፈሉ በጌታ ፍቅር አበረታታችኋለሁ። እንድታገለግሉ አበረታታችኋለሁ። ሁላችሁንም በጣም ነው የምወዳችሁ። መልካም ጊዜ ተመኘሁላችሁ። እንግዲህ ጌታ ኢየሱስ ከሁላችሁም ጋር ይሁን። ሁላችሁንም በጣም ነው የምወዳችሁ። እግዚአብሔር አንዳንዴ በመንፈስ አሰራሩ ጊዜውንም ብሬክ አድርጎ ሰፊ ጊዜ ይወስዳል። ለምን እስከ ምሽቱ 12 ሰዓት አይሆንም? ከዚህ የሚበልጥ ፕሮግራም የለም እና እግዚአብሔር ድንቅ ጊዜ ሰጥቶናል። በቁም ነገር ነው ያሳለፍነው። ስለዚህ ምንም የተስተጓጎለ ነገር የለም። ኤዱ እንኳን እንቅልፏን ጨርሳ ይኸውና እስከ ምሽት ተቀምጣለች። እኛም ደግሞ አረፍ ብለን በኋላ ላይ ወደ አምልኮ እንሄዳለን። እግዚአብሔር ዘመናችሁን ይባርክ። መልካም ጊዜ ተመኘውላችሁ ለሁላችሁም። ሻሎም ሻሎም ሻሎም። ተባረኩላችሁም። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ቴንኪው